ተቀበልሽው? አይ ሁለቱንም ሃይማኖቱን አልቃወምም ነው ያልኩት። አንቺ እኮ ሃይማኖትሽ ምንድነው የምትከተዩ ብዬ እኮ ነው የጠየኩሽ። እኔ መጽሐፍ ቅዱስን አንብቤ የገባኝን ነው የምከተለው። እሺ ከገባሽ አሁን ልትነግሪኝ ትችያለሽ? አንብበሽ ከገባሽ እስኪ ንገሪኝ። በቃ አንድ ፈጣሪ አለ ብዬ አምናለሁ። በስላሴ አታምኚም? አንድ ፈጣሪ አለ ብዬ አምናለሁ እኮ። በስላሴ ታምኛለሽ ወይ? ስላሴ እኮ አንድ ነው። ስላሴ አንድ አይደለም። አንድ ነው እንዴ? አንድ አይደለማ። አንድ ሊሆን አይችልም። ስላሴ ከተባለ እኮ ሶስት እኮ ነው። ስላሴ እንዴት አንድ ሊሆን ይችላል? ናምን በአሃዱ አምላክ እግዚአብሔር አብ አሃዚ ኩሉ ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሃዱ ጊዜ ክርስቶስ እያለ አይደል እንደሚቀጥለው በእግዚአብሔር አብ እናምናለን። እንዲሁም ደግሞ በሁሉም ነገር አንድ ስለሆኑ አንድ አምላክ ተብሎ ነው የሚታመነው። በአካል ሶስት ናቸው ከተባለ በሁሉም ነገር አንድ ናቸው ሊባል አይችልም። አንደኛ ነገር አካል ከሁሉም ነገር እንዴት መጣች? በመለኮታዊ በባህሪ በምን በአገዛዝ በመለኮታዊ አንድ ናቸው። መለኮታዊ ባህሪያቸው አንድ ነው እኮ። መለኮታዊ ባህሪያቸው አንድ ከሆነ አሁን ለምሳሌ ድርጊት አድራጊነት መለኮታዊ ባህሪ ነው አይደል? እሺ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ እኮ። ከራሴ አይደለም ከራሴ አንዳች ላደርግ አይቻለኝም አለ አይደል? መለኮትነት ወዴት ስለሄደ ነው ከራሴ አንዳች ላደርግ አይቻለኝም አለ? በስጋ ነው የመጣው ስለኔ አይደለም እኮ። ድርጊት እኮ ስለ ስጋ እኮ አይደለም እያወራ ያለሁት፣ ስለ መለኮታዊ ስልጣን እኮ ነው የምጠይቅሽ። ድርጊት ስልጣን ነው፣ መለኮታዊ ስልጣን ነው። ከራሴ አንዳች ላደርግ አይቻለኝም ካለ ኢየሱስ ድርጊታቸው ተለያየ። እዚህ ጋር አሁን ለምሳሌ ይለያያል። እዚህ ጋር ሰው ስጋ ለበሰ ፍጹም ሰው ነው። ስለ ስጋ አይደለም። እኔ ስለ መልክና ስለ ቅርጽ አላወራሁም፣ ስለ ድርጊት ነው። ስለ መለኮታዊ ባህሪማ እዚህ ጋር የለውም ኢየሱስ እያልኩ እኮ ነው እኔ። ድርጊት ላይ መለኮታዊ ባህሪ የለውም ኢየሱስ የለውም። እና ድርጊት መለኮታዊ ባህሪ ከሌለው እኮ እሺ፣ ለምሳሌ ኢየሱስ ክርስቶስ ሙታንን እንትን ሲያደርግ በመለኮታዊ ባህሪ ነው። ማንኛውም ሰውም ሊያደርገው ይችላል። ስለዚህ ሰዎች አድርገውታል። ቴንኪው። ስለዚህ መለኮታዊ ባህሪ አይደለም ማለት ነው። ኢየሱስ ክርስቶስ በመጣ ሰዓት በአምላክነቱ በመለኮታዊ ባህሪ አልተገለጠም። እንደ ፍጹም ሰው ነው የሆነው። አይደለም እኔ ስለ ድርጊት ነው። እሱንማ ተቀብዬሻለሁ። ግን አሁን ለምሳሌ ሙታንን ሲያድን በመለኮታዊ ስልጣን አይደለም። ቴንኪው አመሰግናለሁ። በቃ እንደዛ ከሆነ ሜሪ እኮ ሰዎች ስለሚያደርጉት አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ አላቸው የእስራኤል ሕዝቦች ከዚህ የሚበልጥ ስራ ያሳየዋል አለ የሚለው እግዚአብሔር አብ ነው። አየሽ ሲያደርገው የነበረው ሁሉ አንድ መለኮታዊ ስልጣን ያለው ጨርሰኝ። እዚህ ጋር አምላክነቱ እኔ እኮ እያልኩ ያለሁት ይሄ የሰማይ ባህሪ ነው። በእርግጥ ግን ያኔ ሲመላለስ ግን ጌታ ኢየሱስ ሲሞትም እኮ አምላክነቱ አይደለም የሞተው፣ ስጋ ነው የሞተው። ፍጹም ሰው ስለነበረ ሲደበድቡ፣ ሲራብ፣ ሲሰቃይ እኮ አምላክ ስለነበረ አይደለም። ስለዚህ የሞተው አምላክ ሳይሆን ሰው ነው። አላስጨረስከኝማ። ኖ የምታወሪው ምን አለ መሰለሽ ሜሪ፣ ልንገርሽ። ስናወራ አሁን አንቺ ዝም ብሎ የሆነ የምትከተዩ ነገር የገባሽ ነገር እንኳን አይደለም እያወራሽ ያለሽ፣ የምትከተዩ ነገር ብቻ ነው እያወራሽ ያለሽ። ገብቶሻል? የምትከተዩ ነገር ደግሞ ማውራትሽ ምንም ትርጉም እኔ አውቀዋለሁ። አንቺ የምታወሪው ሳታወሪው አውቀዋለሁ። ገብቶሻል? ስለማውቀው አውቀዋለሁ። እንድንግባባ ነው የምፈልገው። እኔ የምጠይቅሽ መሀል እየገባሁ የምጠይቅሽ እንድንግባባ ነው። ገብቶሻል? ስለዚህ ባጭሩ ነው ማውራት ያለብን። የሞተው ሰው ነው ወይስ አምላክ ነው? ሰው። ግን ሰው ሆኖ ነው የሞተው አምላክነቱን ትቶ መጥቶ
ተይኝ። አምላክነቱ ትተው ነው ሌላ እሱን አይደለም። የሞተልን ሰው ነው አምላክ ነው? ሰው። ቴንክ ዩ። ስለዚህ የሞተልን ሰው ነው አምላክ ለኛ መስዋዕት ሆነልን ማለት የለብንም ማለት ነው አይደል? በል መልሰው ራስህ ጠይቀህ ራስህ መልሰው እኮ እኔማ እየነገርኩሽ እኮ ነው። አንቺ ተቀበይው እንጂ ሰው ከሆነ የሞተልን አምላክ ነው የሞተልን ብለን ማለት የለብንም ብዬ ነው የማምነው እኔ። አምላክ ግን ክብሩን ጥሎ መጥተዋል ነው። ክብሩን ጥሎ የመጣ አምላክ የለም። ኖ ክብሩን ጥሎ የመጣ አምላክ የለም። ሲጀመር አንተ በመጽሐፍ ቅዱስ ምን ስትል ሰምቻለሁ? የትኛው አምላክ ነው? ስለተወሳሰበ ነዋ። እኔ በወንጌል አምናለሁ። መጽሐፍ ቅዱስ ወንጌል ነው? ወንጌል አይደለም? ወንጌል ነው። ወንጌል ታዲያ ምንድን ነው? ኢየሱስ ወንጌልን እየሰበከ መጣ አለ። ኢየሱስ ሲሰብከው የነበረው ወንጌል የትኛው ወንጌል ነው? እስኪ ስጭኝ። ከአዲስ ኪዳን ጀምሮ ሐዋርያቶች የሰበኩት ነው። ማስረጃች ምንድን ነው? ኢየሱስ አስተማራቸው እና ኢየሱስ ያለ ወንጌል እየሰበከ የመጣው እና እዛ ጋ መጽሐፍ ቅዱስ ተጽፎ ያለው ሁሉ የእግዚአብሔር የተናገረው ኢየሱስ የተናገረው ቃል ነው ሁሉ የተማሩትን ሁሉ ነው። የተማሩትን። እሺ መንፈስ ቅዱስ ያስተማራቸውና ኢየሱስ። እሺ ሉቃስ አይደለም የኢየሱስ ክርስቶስ ቃል ከሆነ ወንጌል ከሆነ የከበርክ ቴዎፍሎስ ሆይ ያለ እየተናገረ የጻፈውን ደብዳቤ የኢየሱስ ክርስቶስ ንግግር ነው። የትኛው? ሉቃስ 1 ላይ ያለው። በቃ ሉቃስም እኮ የክርስቶስ ኢየሱስ ሐዋርያ እኮ ነው። ሐዋርያ ነው የሚባል ነገር አይደለም እኮ አይደለም። ቃሉ አሁን ለምሳሌ 1 ላይ ያለው የኢየሱስ ክርስቶስ ንግግር ነው። የኢየሱስ ንግግር ነው። አዲስ ኪዳን እሺ ላንብበው። አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው አለሽ። የኢየሱስ ክርስቶስ ወንጌል ነው አለሽ። እኔ ኢየሱስ ክርስቶስ ወንጌልን እየሰበከ መጣ አለ። ከዛ አልፎ ደግሞ ለኢየሱስ ክርስቶስ የተሰጠው ቃል አለ። ለምሳሌ የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ ክርስቶስ። እኔ ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ አይደል? ይላል። ይሄ ወንጌል የት ጋር ነው ያለው ስልሽ አዲስ ኪዳን ላይ አልሽኝ። እሺ አዲስ ኪዳን ለምሳሌ ሉቃስን እንክፈት። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙ ታሪክ በየተራው ለማዘጋጀት ስለመኩሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ አለ ሉቃስ። የኢየሱስ ክርስቶስ ንግግር ነው። አሁን ንግግሩን ነው የምትለኝ? ሐሳቡን ነው ምንድን ነው የምትለኝ? እዚህ ጋር ጸሐፊው ሐሳቡም ንግግሩም መልእክቱም የማን ነው? ክርስቶስ ኢየሱስ። በቃ ስለ ወንጌል ጥያቄ ኢየሱስ ክርስቶስ ወንጌል እየሰበከ መጣ ተባለ። ወንጌልን ሲያስተምር ነበረ ኢየሱስ አይደል? እሱ ራሱም እግዚአብሔር አምላክ የሰጠውን ቃል ነበረ። እሱ ትምህርት ነው፣ ወንጌል ነው እሱ ራሱ ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ አይደል? ሰጥቷቸዋል። ኢየሱስ አሳልፎ ነው የሰጣቸው፣ እነሱም ተቀበሉት አለ። ኢየሱስ ክርስቶስ የሰጣቸው ወንጌል እነሱም የተቀበሉት ወንጌል የቱ ጋር ነው ያለው? እንደዚህ ጥያቄ ማስከደም የቱ ጋር ነው? እዚህ ጋር ነው እንድልህ ትፈልጋለህ? የለም እኮ የለም ስለሌለ ነው። ለዛ ነው እኔ ለምን መጽሐፍ ቅዱስን አልቀበልም ብዬ ስልሽ ከዚህ ተነስቼ ነው። የማቴዎስ ወንጌል 5 ነው ምናምን ምዕራፍ ኢየሱስ ክርስቶስ ያስተማራቸው የተራራው ስብከት የለም። እኔ አሁን እኮ መጽሐፍ ቅዱስ አልቀበልም ብዬ ስልሽ ስለ ኢየሱስ ክርስቶስ የተጻፈ እኮ አለ እኮ ስለ ኢየሱስ የተጻፈ አለ። ገብቶሻል? ሲያስተምር ነበረ፣ መጽሐፍም ሰጡት፣ እንደዚህ ያደረጉት፣ እናቱ ጋር እንደዚህ ያለ፣ አባቱ ጋር እንደዚህ ያለ፣ ኢየሱስ እንደዚህ ያለ፣ እንደዚህ ያላቸው ምናምን የሚል እኮ አለ እኮ። አዲስ ኪዳን እንዳለ ግን የኢየሱስ ክርስቶስ ቃል ነው ብለሽ የምታምኚ ከሆነ ስህተት ነው። አይደለም። አንደኛ ነገር ኢየሱስ ራሱ ሲያስተምር ታወሪያለሽ፣ እድል ሰጥሻለሁ። ኢየሱስ ሲያስተምረው የነበረ ትምህርት ራሱ የራሱ ትምህርት አይደለም። ገብቶሻል? ወንጌልን እያስተማረ እየሰበከ መጣ ሲባል የምትሰሙ ቃል
የላከኝ እንጂ የኔ አይደለም ብሎ ወደ ማር አድርጎ ነው ሲያስተምር የነበረው። ራሱ ወንጌሉ ራሱ ከኢየሱስ አይደለም። ገብቶሻል? ከዛ አልፈን ደግሞ አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው ብለን ካልን አሁን ለምሳሌ ሉቃስ 1:1 ላይ ያለው የኢየሱስ ክርስቶስ ንግግር አይደለም፣ ሐሳብም አይደለም። እንደዚህ ብዬ መልእክት እንድልክልህ መልካም ሆኖ ታየኝ ብሎ ካለ መጽሐፍም መልካም ሆኖ የታየው አንድ ሉቃስ የሚባል ሰው እንትን ያደረገው ነው የተናገረው፣ ያሰበው፣ የጻፈው ነው። ገብቶሻል? አሁን ቀጥይ። ስለዚህ የኢየሱስ ክርስቶስ ወንጌል የለም ካለ ስጪኝ ማለት ነው። የክርስቶስ ወንጌል የለም ማለት እኮ ስጭኛ። የቱ ጋር ነው ያለው? እኔ ምን ጥያቄ ከየትም ያምጣው በቃ ኢየሱስ ያስተማረው ትምህርትን እኮ ነው ወንጌል ብለን የምንለው እኛ። የሰጠኝ እንትን አለ ኢየሱስ የምትሰሙ ቃል አለ ይሄ ነው የምወደው ልጄ እርሱን ስሙት ብሏል አይደል? ስለሌላ ነገር ነው እኮ በኢየሱስ ክርስቶስ የምንሰማው ምንድነው? ወንጌል ነው፣ የአዲስ ኪዳን ትምህርት ማለት ነው። ገባ? ከየትም ያምጣው እግዚአብሔርም አያምጣው፣ እኔ ከየትም ያምጣው፣ ግን እግዚአብሔር እርሱን ስሙት አለ። ኢየሱስ ነው። አዎ ከየትም ያምጣው አልኩ፣ ግን እሱ ያስተማረው ትምህርት ወንጌል ነው። ከዛ በኋላ ደግሞ ደቀ መዛሙርቶቹን ጠርቶ ከየትም ያምጣውማ አይባልማ። ከየትም ያምጣው የሚባል ነገር እኮ ገባህ እኮ። እኔ እኮ ምርምር እኮ አልገባሁም እኮ እኔ። ኧረ በቃሉ መሰረት ነው ኢየሱስ ሲያስተምር ምንድን ነው ያለው? ሜሪ ምንድን ነው ያላቸው ሲያስተምራቸው? ምንድን ነው ያላቸው? የምትሰሙ ቃል የላከኝ የአብ እንጂ የኔ አይደለም አለ አይደል እኮ። አብ እኮ ይኸውልህ፣ እሺ አሁን ወይ ተናገር ስለምታቋርጠኝ አንተ። አላቋር የሌለ ነገር እኮ ነው እያወራሽ ያለሽው። ኢየሱስ ልክ እንደ ማይክ ነው፣ ልክ እንደ ኢየሱስ የእግዚአብሔር አምላክ ማይክ ተልኮ ነው የመጣው፣ ከአባቱ ተልኮ ነው የመጣው። ይሄ ግልጽ እኮ ነው እኮ ተልኮ መጣ። አንድያ ልጁ እግዚአብሔርን አሳየን ሲል እኮ አንድያ ልጁ ጌታ ኢየሱስ ክርስቶስ ራሱ ተረከው ይላል እኮ። ከአባቱ ጋር አንድ እኮ ነው። ገባ? ተራኪ ነው። ይኸውልህ አንድ ነገር ልንገርህ፣ ተራኪ ነው። አሁን ይኸውልህ ትናገርና ታቋርጣለህ። እኔ የተቆራረጠ ሀሳብ ለምን እሰጥሃለሁ? አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ እናምናለን። ለምሳሌ እንደ ሌሎችንም ተክቼ ልናገር፣ እንደዛ አይነት ጥያቄ የጠየቀኝ ስለሆነ አብ ወልድ መንፈስ ቅዱስ አንድ ናቸው ማለት እንኳን አብ ወልድ መንፈስ ቅዱስ እኔ እግዚአብሔርን ቃል መጽሐፍ ቅዱስን ከበላሁት በደንብ ካነበብኩትና ከኖርኩ እኔም ከነርሱ ጋር አንድ እሆናለሁ ማለት ነው ብሏል እኮ ኢየሱስ ክርስቶስ። እኔ እናንተ አንድ እንደሆንን እነርሱም ከኛ ጋር አንድ እንዲሆኑ ብሏል እኮ አይደል? ስለዚህ ምክንያቱም ምንድነው? በእግዚአብሔር አገዛዝ ውስጥ ነው ያለሁት ማለት ነው። በቃሉ ነው የሚመራኝ፣ ቃሉ ነው የሚያስተምረኝ፣ ቃሉ ነው የምናገረው። ሌላ ዓለም ውስጥ አይደለሁም ያለሁት። ስለዚህ እኔ ከነርሱ ጋር አንድ ነኝ። ከእግዚአብሔር ቃል የመጽሐፍ ቅዱስ ቃል መጽሐፍ ቅዱስ የእግዚአብሔር ቃል የማን ቃል? የእግዚአብሔር ቃል የኢየሱስ አንድ ናቸው እኮ አልኩህ። እነሱ ምን ጎረቤት ምናምን አይደሉም። የማን ቃል ነው በለኛ። ታዲያ አንተ እኮ የማን ቃል ነው? አንድ አይደሉም በለኝ። በቃ አንተ እኮ የማን ቃል ነው? ቃሉ የማን ቃል ነው? እሺ እየነገርኩህ አይደል? የእግዚአብሔር ቃል እኮ የኢየሱስ ከኢየሱስ ጋር ነው እንደ ጠባ። አንተ ጠብ የለኝም እኮ። ኢየሱስ ራሱ የምሰሙ ቃል የላከኝ የአብ እንጂ የኔ አይደለም አለ እኮ። እንዴት አድርገሽ ነው አንድ ናቸው ንግግሩም ሐሳቡም የሁለታቸውም ነው የምትዩ? አይደለም እያለሽ ራሱ ኢየሱስ እንዴት ነው ብለሽ እንትን የምታደርጊው? አስገድዳችሁ በቃ በግድ የኢየሱስ ልታደርጉት ነው እንዴ? አይደለም እኮ የኔ አይደለም አለ እኮ። በቃ ኢየሱስ ሌላ ቃል የለውም፣ ከአባቱ ቃል ውጭ ሌላ ቃል የለውም ኢየሱስ ራሱ። እንደሳው እንዴ ተይ እንጂ እኔ ሌላ ቃል አለው የለውም የሚባለው ነገር ይኸውልህ፣ የመንፈስ ቅዱስን አሰራር ካላወቅ ትንሽ ይከብዳል። እዚህ ጋር ዲያቆን ጋር ነው እያወራሽ ያለሽው። ምንድነው ማለት ነው? በመንፈስ ቅዱስ ትቀልጃለሽ እንዴ? እግዚአብሔር ወልዶት ነው እንዳምጦ እኮ አልወለደውም። እግዚአብሔር የመንፈስ ቅዱስ ልጅ ነው፣ በመንፈስ ነው የወለደው። ገባ ማለት ነው? እኛም አባታችን ባሪያው ነው ያስተማር ባሪያው ነው እንዴ? ባሪያው እኮ ነው። ባሪያ ይለው የለ እኛም ባሪያዎች ነን፣ ችግር የለውም። እሱ እኮ ባሪያው ነው፣ ልጁ ነው ምናምን እያልኩ ነው። ባሪያ ማለት እኮ አገልጋይ ማለት እኮ ነው እኮ። አገልጋይ ነው እኮ ነው የምልሽ። ታዲያ እኔም አገልጋይ ነው እኮ እያልኩ ያለሁት። ያገለግለው መጣ። ታዲያ እኛንም ያገለግለን መጣ። እኔ ግራ ነው የሚገባው በነገራችን ላይ። ለማንኛውም መጽሐፍ ቅዱስ አንደኛ ነገር
አንደኛ ነገር እናንተ ታስቡት የባሪያን መልክ ወንጌል ይዞ ሲባል ራሱ ሜሪ ወንጌል ሲባል ራሱ የኢየሱስ ክርስቶስ ሐሳብ፣ የኢየሱስ ክርስቶስ ንግግር፣ የኢየሱስ ክርስቶስ ቃል አድርጋችሁ ነው የምትረዱት። አይደለም፣ መጽሐፍ ቅዱስ ነው እንዳልሆነ የሚናገረው። የምትሰሙት ቃል የኔ አይደለም፣ የላከኝ አብ እንጂ የኔ አይደለም ካለ አለቀ። የሰጠኸኝ ቃል ወንጌሉ ነው እሱ ራሱ። የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀብለውታል ካለ የኢየሱስ አይደለም። ወንጌል የሚባለው ራሱ የኢየሱስ አይደለም። በግድ ያንተ ነው የምትሉት ከሆነ እኔ አላውቅም። አይደለም። አንተ ግን ኢየሱስ ሲባል የኢየሱስ ትምህርት ለማለት እኮ ነው። የራሱ ምናምን ብለን እኮ እኛ አንከፋፍልም። ይሄ ደግሞ የእግዚአብሔር ነው፣ ይሄ የኢየሱስ ነው ምናምን የሚባል ክፍፍል የለም እኮ። ለምን ክፍፍል የለም? ክፍፍል ያደረገው ራሱ ኢየሱስ እኮ ነው እንጂ እኮ እኔ እኮ አይደለሁም እኮ የከፋፈልኩት። የኔ አይደለም ካለ ያንተ ነው ብዬ ልገግም? እኔ የኔ ንግግር አይደለም እያለ ልገግም? ችግር የለውም። የእግዚአብሔርም ይሁን ለኛ አንድ ነው። የእግዚአብሔርም ይሁን ከተባለ ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔር ነው አይደለም? ኢየሱስ እግዚአብሔር የሚል ቃል አለ? ኢየሱስ እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ውስጥ? ኢየሱስ እኔና አብ አንድ ነን ብሏል። ኖ እኔ እናንተ አንድ እንሆን እነሱም አንድ ይሆን ዘንድ ምን ማለት ነው? ምን ማለት ነው? እንዴት? እኔ እናንተ አንድ እንድሆን እነርሱም አንድ ይሆኑ ዘንድ ሲል ነበር አይደል ኢየሱስ? ምን ማለቱ ነው? ህዝቡ ተጨፍልቆ አንድ ይሆናል ማለት ነው? አይደለም። የዓላማ አንድነት፣ የፍላጎት አንድነት፣ የመንገድ አንድነት፣ የታዛዥነት አንድነት ነው እየተወራ ያለው። ገብቶሻል? የመንፈስ አንድነት እኔ ያንተ ታዛዥ ነኝ ለማለት የተናገረው ነው እንጂ እኔና አንድ ነን ብሎ ሲል ተጨፍልቀን አንድ ፈጣሪ ነን ማለት አይደለም። ተዩ። እግዚአብሔር ምንድነው? ኢየሱስ ምንድነው? እግዚአብሔር ወልድ የሚል መጽሐፍ ቅዱስ ውስጥ አለ? እግዚአብሔርን አሳየን ሲሉት እስካሁን ከእናንተ ጋር ሲኖር እንዴት አታውቁኝም ሲላቸው አታውቁም? አይደለም። እግዚአብሔር ወልድ የሚል ቃል አለ ወይ? በመጀመሪያ ግዴታ ስላላለ ምንም እንትን አይለኝም። ብዙ ሌላ ያለው አይ አለ የለም። እሱ አንተ በዛ መልኩ ነበር መለስልህ። አይደለም አለ የለም። ምንም አያረግልህም አልኩህ እኮ። ቢኖርም ባይኖርም እሱ ምንም መፍትሄ አይሆንም። እና የለም እህቴ የለም። እግዚአብሔርን አሳየን ሲሉት ከእናንተ ጋር የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል እግዚአብሔር በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እግዚአብሔር እኔን እናንተ ጋር ስኖር እንትን ሲላቸው እኔ እግዚአብሔር ነኝ ማለቱ አይደለም። እግዚአብሔር በእኔ ተገልጠዋል ማለት ነው። ገብቶሻል? ልክ አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል እንደሚለው እግዚአብሔር በኢየሱስ በኩል ተገለጠ ማለት እንጂ እግዚአብሔር ራሱ እዛ ጋር ነበረው ማለት አይደለም። እኔ እግዚአብሔር ነኝ ካለ ማለትማ ከሆነ እዛ ጋር የነበረው አብ ነው ማለት ነው። ሚሪ በቃ ፈዘዝሽ አይደል? እኔ ልፍዘዝልሽ፣ ችግር የለውም። እኔ ልፍዘዝልሽ። እኔ አልፈዘዝኩም። ፈዘሻል። ከባድ እኮ ነው። ከባድ ነው። መጽሐፍ ቅዱስ ከባድ ነው። ከባድ አይደለም። ከባድ ነው። መጽሐፍ ቅዱስ ከባባድ ፈላስፋዎች የጻፉት መጽሐፍ ነው። ገብቶሻል? ስሚ፣ ቀለል ያለ ጥያቄ ልጠይቅሽ፣ ግድ የለሽም። እኔ ተስፋ አደርጋለሁ ነቅተሽ እንደው የ665 አባል ትሆኛለሽ። ችግር የለውም። ኢየሱስ እትብት አለው እንትን አለው እምብርት አለው 666 ነህ እንዴ? አይደለሁም አላልኩም። እኔ 666 እምብርት አለው ኢየሱስ? እምብርት የለውም። ቢኖረውስ ምን ችግር አለ? ሰው አይደል? አይ አይደለም እኮ አለው የለውም? አላየሁትም ባይኔ። አለው የለውም? እሺ ምን ውስጥሽ ምን ይልሻል? ሊኖረው ይችላል። ላይኖረውም ይችላል? አይ ሊኖረው ይችላል። የለውም ካልሽ በነገርሽ ላይ አህያ ነው እያልሽ ነው። እኔ እኮ ሊኖረው ይችላል ነው ያልኩት።
አለው ብትይ ይሻልሻል እንጂ ኢትዮጵያኖች እምብርት አልባ ምንድነው የሚባለው አህያ ይሉሻል። እና ኢየሱስ እምብርት የለውም ካልሽ አህያ ነው እያልሽ ነው። በጣም ከባድ ቃል ነው። አለው እምብርት አለው። እምብርቱ ምን እምብርት ትርጉሙ ምንድነው? ጥቅሙ ምንድነው? እምብርት ምግብን ከእናት ወደ አመሰግናለሁ። ኢየሱስ በእናቱ ማህፀን ውስጥ እያለ ምግብ ይመገብ ነበረ? አመሰግናለሁ። እኔ እንደዚህ ካለ በቃ እና ይሄ ፈጣሪ ነው። በእርግጥ እኔ ይብላ በእናቱ ማህፀን አላውቅም፣ ግን በምድር ሳለ ግን ሜሪ ይበላ ይጠጣ ሜሪ ፈጣሪ ነው። በቱቦ በእምብርት ወደ ሆዱ ምግብ እየገባለት የነበረ ሰው ፈጣሪ ነው። እንደው ተይ እስኪ ውስጥሽ የሚል ተይ በቃ ይሸምምሽ። እርግጠኛ ነኝ ይሸምምሻል። አረ ይሸምምሽ፣ እርግጠኛ ነኝ ይሸምምሻል። ግን አሁን አንተ በማህፀን ውስጥ በእምብርቱ ምግብ ሲገባለት የነበረ አንድ ህፃን ፈጣሪ ነው። ተይ ውስጥሽ በደናው ፈጣሪ ነው። በልቶም ፈጣሪ ነው። አይ መብላት እኮ አይደለም የጠየቅኩሽ እኔ መብላቱማ አሳ ሲቆረጥም ነበር እኮ አሳ ሲበላ ነበር እኮ። መብላት እኮ አይደለም የጠየቅኩሽ እኔ። ህፃን ሆድ ውስጥ ምግብ የሚያስፈልገው ህፃን ለምንድን ነው? አረ መብላትም እኮ ይችላል እሱ፣ ምንም ችግር የለበትም። አይደለም ስለ መብላቱ አይደለም፣ የሚበላውማ ሆድ ስላለው ነው። ማህፀን ውስጥ ህፃን ልጅ ምግብ ያስፈልገዋል ከተባለ ምን ማለት ነው? ምን ማለት ነው? ንገረኛ። እድገት ነው። እድገት ነው። መቀጠል ስላለበት ሰው ልጅ ያድግ ነበር እኮ። አዎ መቀጠል ስላለበት ነው። ገብቶሻል? መቀጠል ማደግ ስላለበት ነው። ሰው ስለሆነ ነው። ገብቶሻል? ደካማ ስለሆነ ነው። ማህፀን ውስጥ ሜሪ እኔ መብትሽ ነው። የፈለግሽውን ትከታያለሽ፣ መብትሽ ነው። መከተል የለብሽም ልልሽ አልችልም። እኔ ግን የ21ኛው ክፍለ ዘመን ሰው ማምለክ የለበትም ፈረንጅ ማምለክ የለበትም ብዬ ነው እንትንም አድርገው። ማምለክ ካለብን ያህዌ ለምን አታመልክም? ያህዌ ማን ነው? መጽሐፍ ቅዱስ ውስጥ እግዚአብሔር አንድ አምላክ አለን። ኢየሱስ ክርስቶስ ትእዛዙን ሲቀበል የነበረ ስለ ኢየሱስ ስለራሱ ምስክርነት የሚሰጥ ራሱ እኔ ስለ ራሴ አልመሰክርም ስለኔ የሚመሰክር ሌላ ነው ብሎ የመሰከረለት ራሱ የኢየሱስ ምስክርነት የሚሰጥ ኃይለኛ የሆነ የማይበላ የማይጠጣ የማይተኛ የማይደክም አምላክን እሱን ነው ማምለክ ያለብሽ እንጂ የእናቱ ማህፀን ውስጥ ቁጭ ብሎ በቱቦ በእምብርት ምግብ ሲገባለት የነበረ ሰው ፈጣሪ ነው ማለት እኮ አንቺ በእውነት ከፍጡርነትም ወርደሻል እኮ። ከሰውነት የእንስሳነት ማንነት ነው የተቀበልሽው። አንቺ አሁን የፈጣሪነት ማንነት የአንቺ ማንነት ለፈጣሪ ሰጥተሽዋል። አንቺ ሰው ነሽ። ማሰብ፣ ማገናዘብ፣ መብላት፣ መጠጣት፣ መተኛት፣ መስራት፣ መንቀሳቀስ የሚባለው ገብቶሻል? ስለ ነገ ማሰብ የሚባለው ለፈጣሪ ነው የሰጠሽው። ለፈጣሪ አሸክመሽ አንቺ የተሸከምሽው ማንነት ግን ይቅርታ አድርግልኝ የእንስሳ ማንነት ነው። እኔን የፈጠረ አምላክ፣ ማህፀንን የፈጠረ አምላክ፣ ማህፀን ውስጥ ያለውን ሰው የሚፈጠር ማንንም ፍጡር የሚፈጠር አምላክ ራሱ ማህፀን ውስጥ በቱቦ በእምብርት ምግብ ይገባለት ነበረ ብሎ ማለት ይሄ ከሰውነት መውረድ ነው። ይሄ የእንስሳ ማንነት መሸከም ነው። መሰልጠን ያለባችሁ ትንሽ አይምሮአችሁን ልታሰሩት ይገባል። እንዴት ነው ማለት አለባችሁ። አይጎዳም እኮ መጠየቅ እኮ አለብን እኮ። ምን ይጎዳናል? ጠይቁ፣ ቀጥተኛውን ያዙ ነው፣ መርምሩ ነው የተባለው አይደል? ለአንቺ ምንድን ነው? ለአንቺ ነው ምግብ የሚበላልሽ ኢየሱስ? ለአንቺ ነው ፈጣሪ በእምብርቱ ምግብ የሚቀበልልሽ ሰማይና ምድር የፈጠረ አምላክ? ስንት ከምናቀው እኮ የማናቀው እኮ ይበዛል እኮ። ገብቶሻል? ከእኔና አንቺ ከምናቀው ካየነው ያላየነውና የማናቀው ፈጣሪ የፈጠረው ፈጣሪ የሚያቀው ተአምር ብዙ ነው። ቢበላ ምን ኃጢአት አለው? ለምን ይበላል? ምን ችግር አለው ቢበላ? ለምን ይበላል? ምን ችግር አለው? ይብላ፣ ፈጣሪ ነው እኮ። ለምን ኧረ ለምን ይበላል? ለምን? እሺ ለምን ይበላል? ለምን ብሎ ቢበላ ምን ችግር አለው? ይሄ ከፈጣሪ ታጎሏል ብለህ ታስባለህ እኮ። ለምንድን ነው የሚበላው? ሜሪ ለምንድን ነው የሚበላው? በቃ ስላልበላ ፈጣሪ ሊሆን፣ ሰይጣን ስላልበላ ፈጣሪ ሊሆን። ሰይጣንም ለምን ይበላል? ጥያቄ ለምን ይበላል? ወይ ጉድ! ለምን ይበላል? እስኪ ምን እንዲሆን ነው የሚበላው?
ደስ ካለው ትያለሽ እንዴ መሪቴ እንጂ ሰው እኮ ነን እኮ የ21ኛው ክፍለ ዘመን ወጣት እኮ ነሽ። ፈጣሪ ለምንድን ነው የሚበላው? የሚበላ ሰው የፈጠረ የሚበላን የፈጠረ ገብቶሻል? ሰማይን ያነሳ ምድርን ያነጠፈ አምላክ ምግብ ይበላል ትያለሽ? ያሳፍራል እኮ እየበላ ሲሆን ምን ታውቃለህ? ለምንድን ነው የሚበላው እንዴ? የራሱ ለምን ይበላል? ስለዚህ ቢበላም ሽንት ቤት ይገባል ማለት ነው። ስለዚህ ያኔ ፈጣሪ አይደለም ልትለው ነው? አይደለም አይደለም። ሲጀምር ባይበላ አፍ አይሰራልንም ነበረ። ስለሚበላ ለኛም አፍ ይሰራል። እንድትበይበት ነው አፍ የሰጠሽ እንጂ እንድታወሪበት እንጂ ገብቶሻል? ስለሚበላ አይደለም አፍ የሰጠሽ። ምን አይነት አመለካከት ነው? አይንን የሰራ ያያል፣ ጆሮን የሰራ ይሰማል ይላል። ስለዚህ አፍንም ከሰራ ሊበላም የማይችልበት ምክንያት ጆሮ አለው። እግዚአብሔር ጆሮ አለው። ጆሮ አለው አለው። ወይኔ ኩክ አለው። ኩክ አለው። ኩክ አለው እግዚአብሔር። አሁን እኮ ሌላ ነገር ውስጥ ገባ። አይደለም ሌላ እቃቃ ጨዋታ አይደለም። አይን ካለ ኩክ አለ። ምንድነው? ጆሮ ካለ ኩክ አለ። አይን ካለ እንባ አለ። ኩክ አለው እግዚአብሔር። እሱን እኮ አላየነውም። ምን አለበት? ጥያቄ ነው እየጠየቅኩሽ ያለው። አላየሁትም አላየሁትም የሚባል ነገር እኮ የለም። በምን ይሰማል እግዚአብሔር ትያለሽ እንዴ? እግዚአብሔር አይሰማም እንዴ? አይሰማም እኮ አላልኩም እኮ። እኛ የምንሰማው ጆሮ ስላለን ነው ተባለ። እግዚአብሔር የሚሰማው ግን ጆሮ ስላለው ነው። ጆሮ ባይኖረው ወይም ያለውን ጆሮ ብንደፍነው አይሰማም ማለት ነው። እንደዛ ነው ምን ማለት ነው? ጆሮው ላይ የሆነ ነገር ብናስቀምጥበት አይሰማም ማለት ነው። ኧረ በእናትህ እኔ እንደዛ አላልኩም። ሆነ እንደዛ ነው ያልሽው። ስሚ ከባዱ ነገር ምን አለ መሰለሽ ሜሪ፣ ከባዱ ችግር እግዚአብሔር በቃ አሁን እኮ የራስህን በአንተ በምጠይቀኝ መንገድ ልሂድ ብዬ ነው እንጂ እኔ በማምነው መንገድ እየመለስኩልህ አይደለም። በምታምኚው ነው። በምታምኚውማ ነው። ልክ ነሽ እኮ አባባልሽ ልክ ነው። ማምነውማ በቃ ልክ ነሽ። መንፈስ ነው በቃ እግዚአብሔር መንፈስ ነው። አዎ አይዳሰስም፣ አይጨበጥም፣ ምን አይልም። መንፈስ ነው። አይዳሰስም፣ አይጨበጥም፣ አይዳሰስም። በቃ አይታይም፣ አይታይም። እግዚአብሔር አይታይም። ስለዚህ እጅ፣ እግር፣ አይን፣ ጆሮ የለውም። መንፈስ ነው እኮ። አይን፣ እግር፣ ጆሮ ምናምን የለውም አይደል? የለውም። እንዴ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። አሁን ለምሳሌ የትኛው እግር ነው? በሁሉም ስፍራ እገኛለሁ ማለት ነው። አይደለም የእግሬ መረገጫ ነው አለ። የእግሬ አለው እኮ እግር የለውም። አንተ በቃ ንግግሩን ሁሉ እንደዚህ እየተረጎምኩ ከሆነ ከመጽሐፍ ቅዱስ እኮ ነው። ሙሴ ለምሳሌ ጀርባዬን ታያለህ አለው ለሙሴ። ጀርባ የለውም። አካል አለው ሰው ነው ልትለኝ ነው ደግሞ? አይደለም በመጽሐፍ ቅዱስ መሰረት እኮ ነው የምጠይቅሽ። እግዚአብሔር አሰራሩ እኮ ልዩ ነው። በእናት አሰራሩ አይደለም። አሰራሩ ማለት እግዚአብሔርን አንድ ሰው ያይ በቃ አሰራሩ ስራው ነው። አሰራሩ ስራው ነው። ሌላ ነገር እያወራሽ እኮ ነው። እግዚአብሔር አይታይም ከተባለ ጆሮና አይን፣ እግር፣ እጅ አለው ማለት የለብሽም። ጆሮ፣ አይን፣ እግር፣ እጅ፣ አንገት፣ ደረት አለው ካልሽ ደግሞ አይምሮ አለው አንጎል አለው ማለትሽ ነው። አይምሮ ካለው አንጎል ካለው ደግሞ እግዚአብሔር የሚያደርገውን ነገር በማሰብ ነው የሚያደርገው ማለት ነው። ገብቶሻል አባባሌ? መንፈስ ነው ካልሽ መጽሐፍ ቅዱስ አይቀበልሽም። ጀርባዬን ታያለህ ብሎ ሲል ለሙሴ የትኛው ጀርባ ነው ያየው ተብሎ ከተጠየቅሽ ምን ልትይ ነው? ምድር የእግር መረገጫ ነው ሲል የትኛው እግር ነው? እግር የለው መንፈስ ነው ከተባለ ሁሉ አንድ የረግጦት ነው ምን ማለት እንደሆነ አይገባህም? ሁሉ ምድር ላይ የት አለ ታዲያ? ሳይኛ ምድር እግሩ ላይ ካለ በአንድ ጊዜ በሁሉም ስፍራ እገኛለሁ ለማለት ነው አልኩ። በሁሉም ስፍራ የእግሬ መረገጫ ነው አለ። እግሬ ብሎ እያወራ እኮ ነው። የትኛው እግር ነው እያወራ ያለው?
እንግዲህ በቃ አላውቅም እንደሚገባ አይተኸዋል። አውዱ ምን እንደሚል ከላይ ጽሁፉ ምን እንደሚል አንብበዋል። መጀመሪያ እኔ አውቀዋለሁ በደንብ ምን አይነት ቤት ትሰሩልኝ አላችሁ? ሰማይ ዙፋኔ ነው፣ ምድር የእግሬ ሰው በሰራው ቤተ መቅደስ ነው ያልኖርም ይላል አይደል? እሺ። ስለዚህ ያ ማለት እኔ የሆነ ተከልዬ የሆነ ቦታ ውስጥ አልኖርም። ዝም ብለህ አውዱን ሳታነብ አንዳንድ እንትኗን ጥቅስ እያነሳ ማለት ምን ማለት ነው? ቅድም ራስሽ እኮ እግር የሚለው ቅድም አይን አለው አልሽ። አይን የለው አይን የለው ለምሳሌ ኧረ በኢየሱስ አንተ ኖ እኮ አይን የለው ስለ እግር አልሽ። እግር እሺ ልቀበልሽ። እግር በቃ መረገጫዬ ነው ማለት እኔ ስልጣኑ የኔ ነው ማለት ነው። ምድር ሁሉ የኔ ነው ማለት ነው ብዬ ልቀበል። አይን አለው የለውም? ያ ያል ግን አይን እንደኛ ላይኖረው ይችላል። እንደኛ ላይኖረው ይችላል። እንደራሱ የእግዚአብሔር እኔ በእኔ አይምሮ የእግዚአብሔር ማን ነው ብዬ መርምሬ እንዲህ ነው ብዬ እንደ ስል ቁጭ ላደርገው አልችልም። እግዚአብሔር ማንም ያየው የለም ነው የሚለው። አንድያ ልጁ ተረከው ነው የሚለው። ገባ? እግዚአብሔር ማንም ያየው የለም። ቅዱስ ነው፣ ጻድቅ ነው። እግዚአብሔር ያየው የለም። አዎ። ለአብርሃም የተገለጸው ስላሴዎች ስላሴ ናቸው። ሜሪ አለሽ? ዋይፋይ አዘጋች እንዴ? ከባድ ነው። መጨረሻ ላይ የምትደርሱበት ሀሳባችሁ ግን ተመችቶኛል። እኔ ሲጨንቃችሁ አወረደች። እፎይ የሚባል ሰው ራሱ እግዚአብሔር በግብረ አካል እንጂ ምንድነው ግብረ አካል እንጂ ምንድነው አካል የለውም። ይሰማል፣ ጆሮ የለውም፣ ያያል፣ አይን የለውም፣ ይራመዳል፣ እግር የለውም፣ እየተንከባለለ ነው የሚደርሰው የሚራመደው ማለት ነው። እንደዛ ብሎ ሲናገር ነበረ። ሀሳባችሁ እኔ ተመችቶኛል። በነገራችን ላይ ነው የእግዚአብሔር ልጅ መሆን የሚቻለው። ላልተቀበሉት ግን አሁን ተፈርዶባቸው ውሸት ኢየሱስ እያለ ያለው እዚህ ጋር እያለ ያለው ተናገሪ። ኢየሱስ ራሱን እያወዳደረ ያለው ከማን ጋር ነው? ራሱን እያነጻጸረ ያለው ከማን ጋር ነው? ከማን ጋር ነው እኮ ከማን ጋር ነው ራሱን እያነጻጸረ ያለው? ከሐሰተኛ ነብያት ጋር ነው ራሱን እያነጻጸረ ያለው አይደል? አዎ። ስለዚህ ከሐሰተኛ ነብያቶችን ማነጻጸር ነው እንጂ እውነቱ ራሱማ እውነቱ እኮ ራሱን እያነጻጸረ ያለው እዚህ ጋር ከሐሰተኛ ነብያቱ እንዳይሞቱ ነው። ሌላው እንዳይሞቱ እንዳይረሸኑ ምስል ሌላ ነገር ነው። ለምን አላልኩሽም እኮ ለምንድን ነው እንደዛ ያለው አላልኩም። ኢየሱስ ራሱን እያነጻጸረ ያለው ከሐሰተኛ ነብይ ጋር ነው። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ማለት እኔ እውነተኛ ሆኜ መጥቼ በአባቴ በእግዚአብሔር ስም መጥቼ አልተቀበላችሁኝም ማለት ሌላ በራሱ ስም ቢመጣ ማንም ሳይልኩ ተነስቶ ቢመጣ እኔ ነብይ ነኝ ቢል ትቀበሉታላችሁ ማለት ራሱን ከሐሰተኛ ነብይ ነው እያነጻጸረ ያለው። ከሐሰተኛ ነብይ ማነጻጸር ማለት ደግሞ እኔ እውነተኛ ነብይ ነኝ ማለት ነው። ገብቶሻል? ወረድ ብሎ እንትን እንዳለው እኔ አብ ዘንድ የምከሳችሁ አይምሰላችሁ የሚከሳችሁ ሙሴ ነው እንዳለው ማለት ነው። ተስፋ የምታደርጉት ሙሴ ነው እንዳለው ማለት ነው። ገብቶሻል? የምትለው ገብቶኛል። በቃ የምለው ከገባሽ እንደዛ ነው። ራሱን እያነጻጸረ ያለው ከሐሰተኛ ነብያቶች ጋር ነው። ከሐሰተኛ ነብያቶች እኔ እውነተኛ ሁኜ ላድናችሁ ብመጣ አልተቀበላችሁኝም። ሌላ ሐሰተኛ ሊገላችሁ ሲመጣ ትቀበሉታላችሁ ማለት ማነጻጸር አይደለም። ማነጻጸር እንጂ ለምን ማነጻጸር አይደለም? ሁሌም መግደል ነው ማነጻጸር ነው እንጂ ለምን ማነጻጸር አይደለም? ሰይጣንም ቢል አሁን ከሰይጣን ጋር ሲያወር እንደዛ ባለው ሁሉ ሰይጣን ጋር ራሱን ያነጻጸረ ነው ማለት ነው። አዎ ማነጻጸር ነው። ማነጻጸር ነው እኮ ማነጻጸር ምንድነው? እውነትና ሐሰት እኮ ነው እያነጻጸረ ያለው። ገብቶሻል? ራሱን ስላልከኝ እኮ ነው። አሁንም እኮ ሰው ያስኬዳል እኮ ራሱን ነው እንዴ። እውነትና ሐሰት ነው። እኔ እውነተኛ ነኝ አለ። ለምን? እኔ በአባቴ ስም ነው የመጣሁት አለ። ገብቶሻል? በእግዚአብሔር ስም ነው የመጣሁት፣ ተልኬ ነው የመጣሁት ማለት ነው። እኔ የላከኝ አካል አለ ማለት ነው። ሌላ ግን በራሱ ስም በራሱ ተነሳሽነት ቢመጣ እሱን ትቀበሉታላችሁ
ማለቱ ምንድነው? ከሐሰተኛ ነብያቶች ጋር ራሱን ማወዳደር ማነጻጸር ነው። ስለዚህ ከሐሰተኛ ነብይ ጋር ራሱን ማነጻጸር እውነተኛነቱን የሚያሳይ ጥቅስ ነው። ትቀበያለሽ? እኔ ግን ለምንድን ነው የሚከብዳችሁ? ይሄ የአንድነት ባህሪ አላውቅም። እኛን የከበደን አይገባም ማለት መሰለህ። መንፈስ ቅዱስ ካረዳህ በቀር ምስጢር ነው የሚለው መጽሐፍ ቅዱስ ራሱ። የምርሽን ነው? በእውነት እስኪ ሳቂ አንዴ። ቆላስይስ ምዕራፍ 1 ላይ ሳቂ እስኪ አንዴ ሳቂ። አይ ሳቂ መሳቅ አለብሽ፣ ደስ ይበልሽ። ሳቂ፣ ትንሽ ሳቂ። ምንም የሚያስቅ ነገር የለም። በዚህ ልክ ነው ራሳችሁን የምትሸውዱት? ምን መሸወድ አለ? ይሄ ራስሽን እየሸወድሽ እኮ ነው። እንዴት እንደማይገባችሁ መንፈስ ቅዱስ ስላልገለጠላችሁ። መንፈስ ቅዱስ የሚገልጥልሽ ምንድነው? በመመርመር ነው፣ በማወቅ በመረዳት ነው። ምንም አይገኝም። በማወቅ ነው። የእግዚአብሔር ነገር በስጋ ፈጽሞ አትደርስበትም። በስጋ ማለት ይሄ በዓለም የሆንክ እንደ መጽሐፍ ገለጥ እያደረክ እያየኸው እንደፈለግክ ተመራምረህ አታገኘውም። የእግዚአብሔር ነገር በስጋ አይገኝም። ምናልባት የስሜት እንትኖችን የምታውቂያቸው ከሆነ አሁን ለምሳሌ የማያይ ሰው ድንጋይ የማን ነው? የእግዚአብሔር ስራ ነው አይደል? እሺ፣ በምንድን ነው የሚያገኘው? ይሄ አይገኝ። በምን ያገኘዋል? አንተ እዚህ እሺ፣ በቃ ተው። ይሄንን በምን ያገኘዋል? እሱ ማይ ሰው በምንድን ነው የሚያገኘው? አልኩ እኮ በምድርና በዓለም ይሄ ሰማያዊና ምድራዊ እኮ ይለያያል። እንደዛ የሚባል ነገር የለም። እንደዛ የሚባል የእግዚአብሔር አሰራር ነው እኮ። የእግዚአብሔር አሰራር በስጋህም ልታገኘዋለህ። አይን ስጋ ነው፣ ጆሮም ስጋ ነው። ገብቶሻል አይደል? ስለዚህ የእግዚአብሔር አሰራር ሁሉም ዝም ብለህ በእንትን በማድረግ ብቻ በመንፈስ ቅዱስ በመገለጥ ብቻ ነው የማገኘው። 665 ናችሁ እንዴ? ማለት 665 ናችሁ እንዴ? ስለ 665 ታውቂያለሽ? የሰማሽው ነገር አለ? አዎ አስገባት እያለኝ ነው። ምንድን ነው የሰማሽው ስለኛ? ያ 665። እሺ ችግር የለውም። ሌላ ጥያቄ ልጠይቅሽ እስኪ። እሺ ያየ የተመኘ ምን ይላል? አመነዘረ ይላል አይደል? እሺ ኢየሱስ ክርስቶስ የሚታይ ነገር አለው፣ እዛውም ጾታ አለው፣ ወንድ ልጅ ነው አይደል? እርኩስ ሴት ብትመጣና ብታየው ልብስ እየቀየረ ሻወር እየወሰደ እንትኑን አይታ ሰውነቱን ስጋውን ብትመኘው አመንዝራ ትባላለች? አመንዝራሽ አልትባላለች ወይ? ማየት ብቻ ችግር የለው። ብትመኝ አልኩሽ እኔ። አይታ ከተመኘች በማመንዘሯ ትቀጣለች? ሰው ላያት ስለማይችል ነው እንጂ ግን እግዚአብሔር ሊቀጣት ይችላል። ይቀጣታል። እሱ እንግዲህ የራሱ ፍርዱ የራሱ ነው እኮ። ሊቀጣት ይችላል፣ ላይቀጣ ብቻ ይቀጣል ነው የሚባለው። አመንዝራለች። ስለዚህ ኢየሱስ ክርስቶስ ስለዚህ ኢየሱስ ክርስቶስ በስጋ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው። ኢየሱስ ክርስቶስ ስጋ ለምን እንዴት? ስጋውን አይታ ተመኝታ ካመነዘረች የኢየሱስ ክርስቶስ ስጋ ሰዎች እንዲያመነዝሩ ያደርጋል ማለት ነው። የለበሰው ስጋ እንደዛ ነው አይደል? የሚደንቅ ነገር አልተናገርክም። ምንድን ነው? አይ ግድ የለሽም። የሚደንቅ ነገር ነው እኮ አላልኩም እኮ። እንደዛ ነው ወይ እንድትመልሽልኝ። በቃ ሰው አይታ ከዘሞተች ኃጢአት ሰርታለች። ስለዚህ ኢየሱስ ክርስቶስ የለበሰው ስጋ ሰዎች ኃጢአት እንዲሰሩ፣ ዝሙት እንዲሰሩ፣ አመንዝራ እንዲሆኑ ያደርጋል ማለት ነው። እሱ ግን እንደዛ አይነት ሰው አይደለም።
እንደዛ እኔ አላልኩም እኮ የራሷ ችግር ካልሆነ ስጋው የለበሰው ስጋ ሰዎች ዝሙት እንዲሰሩ ያደርጋል፣ ምክንያት ይሆናል። ሊሆን ይችላል። እንደዛ አመሰግናለሁ ሊኖሩ ይችላሉ። አመሰግናለሁ። ስለዚህ እቺ ሴትም ስትቀጣ እግዚአብሔር ጋር ዝሙት ሰርተሻል ተብላ ነው የምትቀጣው። እንዴ ዝሙት ሰርተሻል? ከክርስቶስ ኢየሱስ አመንዝረሻል፣ አይተሽ ተመኝተሻል። ኢየሱስን ተናገር። አው ምን ብትል እግዚአብሔርን አይተሽ እግዚአብሔርን አይተሽ ተመኝተሽ ሜሪ ደግሞ ከአምላኳ ተሰማኝ። አዎ ሜሪ እኔ ተሰማኝ። እውነት ለመናገር ሜሪ እኔ ተሰማኝ። አሁን ለምን መሰለሽ እኔ ሰው ነኝ፣ አንቺም ሰው ነሽ። ገብቶሻል? እኔና አንቺ በአንድ ተመሳሳይ ክፍለ ዘመን የምንኖር ወጣቶች ነን። አንቺም ወጣት ነሽ፣ እኔም ወጣት ነኝ። ሃይማኖት በደንብ አድርገሽ ነው መፈተሽ ያለብሽ። አምላክነት ፈጣሪነት በደንብ አድርገሽ ነው መፈተሽ ያለብሽ፣ መረዳት ያለብሽ። መጽሐፍን በደንብ አድርገሽ ማንበብ አለብሽ። ገብቶሻል? በጣም ከባድ ቃል ነው የተናገርሽው። አሁን እዚህ ጋር የተናገርሽው ቃል ከባድ ቃል ነው። እንዴት? በጣም ከባድ ነው። በጣም ምን ልበልሽ፣ በጣም ከባድ ነው። አንደኛ ነገር ማሰብ የሚባል ነገር አለ። አይምሮአችን ምንድን ነው የምንጠቀምበት? በአናታችን ነው የምንንቀሳቀሰው። የሰው ልጅ እግዚአብሔር የፈጠረውን አንቺ እኮ እንደዛ ብለሽ ነው የምታምኚው። የፈጠረውን አምላክ አይቶ በመመኘት ዝሙት ሊሰራ ይችላል፣ አመንዝራ ሊሆን ይችላል ብሎ ማለት እኮ ከዚህ በላይ ከባድ ነገር እኮ የለም። አስበሽዋል? ራሱ ፈጣሪ የተባለው አካል የለበሰው ስጋ ሰዎች አመንዝራ እንዲሆኑ ምክንያት ይሆናል ብሎ ማለት በጣም ከባድ ነው። ከባድ አይደለም። ሴትዮዋ ልንገርህ አንድ ነገር፣ በአብርሃም ጊዜም እኮ ከእነሱ ጋር መላእክታን መጥተው ማን ቤት ነው? ሎጥ አይደለም መሰለኝ፣ የሎጥ ሚስት ጋር የሎጥ ባል ጋር ማነው ስሙ ጠፋኝ። ገብተን ግብረ ሰዶም ካልፈጸምን ካላሉ ሲሉ እኮ መላእክት ናቸው። አየህ፣ ሰው ባለጌ ነው፣ በብልግና ይፈረድበታል። እግዚአብሔር ራሱ ቢመጣ ሰው የሰው ሐሳብ ሌላ ነው። እግዚአብሔር አሰናክሏቸው እኮ አይደለም። ኢየሱስ እኮ ስራውን እየሰራ ተቀድሶ እያለ እየተመላለሰ ነው። አንዷ ግን አይታ ወይኔ ከዚህ ሰውዬ ጋር መተኛት ነው ካለች መላእክት ናቸው ዝሙት ካልሰራን ብለው እንትን ያሉት። አይ ሰዎቹ እንጂ ከመላእክቶቹ ጋር ዝሙት ካልሰራን አሉት። ከመላእክት ጋር አዎ ዝሙት ካልሰራን ግብረ ሰዶም ካልፈጸምን አሉት አይደል? ከተማውን አጠፋው እግዚአብሔር አይደል? ከመላእክት ጋር ስላደረጉ ነው ለናድርግ ስላሉ እነሱማ አጠፉት እንጂ እነሱ ጋር ሊያደርጉ እንደፈለጉ አወቁ። እነሱ ከተማውን አጠፉት። የእግዚአብሔር መላእክት ገባ። እና ይሄ ምንም የራስህ ምርምር ወይ ኢየሱስ የራሴ ምርምር እኮ አይደለም። በቃ ይበቃሻል ሜሪ፣ አመሰግናለሁ። ይበቃሻል። ምርምር አይደለም። በእናትሽ አንብቢ፣ በቃ አንብቢ። አመሰግናለሁ። የማይሆን ያልተጻፈ ምርምር ውስጥ ገብተህ ታዲያ እንደሱ እግዚአብሔር ከየት መጣ? እሺ አላህ ከየት መጣ? እግዚአብሔር ከየት መጣ ማለት ወዴት ለምን ማለት? እሺ አንተ ንገረኝ፣ ፈጣሪን ማን ፈጠረው? ለምንድን ነው የሚፈጠረው? ፈጣሪ ማን ፈጠረው ይባላል? እንደዚህ አይነት ጥያቄ እኮ ነው የምትጠይቀው አንተ። አልጠየኩም፣ እኔ አልጠየኩም። ኢየሱስ ክርስቶስ የለበሰው ስጋ እኮ አልሽ እኮ ስጋ ስለለበሰ ነው። ስጋው ሰዎች ዝሙት እንዲሰሩ አመንዝራ እንዲሆኑ ያደርጋል፣ ምክንያት ይሆናል ብለሻልሽ። በዛም ይቀጣሉ። ምክንያት ይሆናል አይደለም። ቢሆን ሴት አይታው እንደዛ ብትሆን ያስቀጣታል አልኩ። እሺ በቃ ቀለል፣ በቃ እንውጣ ከእንደዚህ አይነት ነገር። እንደውም እኔም እንትን አለኝ ራሱ እንደዚህ አይነት ጥያቄ መጠየቅ ራሱ አግባብ አይደለም። እኔ በእውነት በጣም ከባድ ነው። እሺ የተሰቀለው እግዚአብሔር ነው ነበር። ክብሩን ጥሎ መጥቶ እግዚአብሔር ነው የተሰቀለው። ሰው ነው የተሰቀለው። አዎ ለነገሩ የተሰቀለ ሰው እንጂ የተሰቀለ አምላክ የለም ብለሻል እኮ። አምላክነቱን ክብሩን ጥሎ ነው የመጣው። እሺ አብና መንፈስ ቅዱስ
ተሰቅለዋል አልተሰቀሉም? አልተሰቀሉ። ወልድ ተሰቅለዋል አልተሰቀለም? ተሰቅሏል። የተሰቀለው የሥላሴ አንዱ አካል የሆነ ነገር ነው አይደል? አ ስለዚህ አብና መንፈስ ቅዱስ አልተሰቀሉም። አ አመሰግናለሁ። እሺ አመሰግናለሁ። ምዕመን ናግባ ምዕመን ልከህ ነበር አይደል? ናግባ ይበቃናል። ሜሪ ምናልባት ግን መግባት አለብሽ፣ መመላለስ አለብሽ። ሌላ ጊዜ ገብተሽ ችግር የለውም ማውራቱ ጥሩ ነገር ነው። ገብቶሻል? አንቺም አይምሮሽን ይከፈታል፣ እኛም አይምሮአችን ይከፈታል። ውስጣችን ያላየው ነገር እንድናይ ያደርገናል። ገብቶሻል? እኔም አላውቀው ከአንቺም እማራለሁ፣ አንቺም እንደዛው። ማውራት ጥሩ ነገር ነው። ዝም ብሎ መታተብ ነው በጣም ምን ተደግፈ ነው እኔ ጋር የምታወራው? ሙስሊም ነው ወይስ ምንድነው? እኔ የተደገፍኩት ሶፋ ነው። ሶፋ ላይ ነው ያለሁት። ተደግፍ የደገፍ ብዬ እያወራሁሽ ነው። አይ የትኛውን ሃይማኖት ነው? እሺ ነገር እኛ ተቋማችን 665 ይባላል። እሺ 665 ማለት ደግሞ ማወቅ፣ ማሳወቅ፣ ማንበብ፣ መረዳት፣ መጠየቅ፣ መጠያየቅ ነው። ደፋር ትውልድ፣ አዋቂ ትውልድ፣ ጠያቂ ትውልድ መፍጠር ነው አላማችን። እግዚአብሔር እንግዲህ ምሕረት ያድርግላችሁ። ምን ይባላል? ምን ለምንድን ነው የሚምረን እግዚአብሔር? ከምን? የመጨረሻው ዘመን ምልክት እኛ የመጨረሻው ዘመን ምልክት እኮ እናንተ እኮ ናችሁ። ፈጣሪያችሁን የፈጠራችሁ ሰዎች ማለት ነው። እኛ እኮ ፈጣሪ ሰማይና ምድርን ፈጠረ ብለን ነው የምናምነው። ገብቶሻል? ምንድን ነው እግዚአብሔር ይቅር የሚለን? ከምንድን ነው ይቅር የሚለን እግዚአብሔር? እግዚአብሔር እኛን ይወደናል። ለነገሩ ያው ፈጣሪ እኛን ይወደናል። በነገሩ አልተመራመርኩም። እኔ መጽሐፍ ቅዱስን መሰረት አድርጌ ነው ሳወራ የነበረው። ሆሲ ነኝ። እስኪ ያው መንቃት አለባችሁ። ወጣት እንደሆናችሁ እንትን ደግሞ ማንበብ፣ የተለያዩ መጽሐፍቶችን ማንበብ የሚነግርሽ እኔ እምልሽ ምንድነው ሜሪ ወጣ ብሎ እንትን ማለት ነው። ወጣ ብሎ እንትን ማድረግ። አሁን ለምሳሌ ሃይማኖታዊ መጽሐፍት ብቻ ከሆነ የምታነብ ወጣ ብለሽ ደግሞ አይምሮሽን በሌላ መሳል አለብሽ። አይምሮሽን በሌላ ደግሞ ማነቃቃት የሚባል ነገር አለ። ዓለማዊ ነገር ዓለም እንዴት እየሄደች እንደሆነ ደግሞ መረዳት የሚባል ነገር አለ። ይጠቅምሻል እኮ አይጎዳሽ። ማንበብ ሁሉ ሰው ያደርጋል። ማንበብ አለብሽ የተለያዩ መጽሐፍቶችን። ገብቶሻል? በጣም ነው የሚያግዝሽ። ማንበብ አለብሽ። ማንበብ ጥሩ ነገር ነው። ስለ ሌሎች እምነቶችን መጽሐፍትንም ራሱ ማንበብ መቻል አለብሽ። ውስጥሽን ያድጋል እንጂ ይጠነክራል እንጂ ምንም ከአንቺ የሚጎል ነገር የለም። እንደ መሀይም መሆን የለብሽም። እንደ ኢትዮጵያውያኖች የእነንትና መጽሐፍ ረረር አላነበውም ማለት የለብሽም። ገብቶሻል? ይህ ስህተት ነው፣ ትክክል አይደለም። ደደብ ትውልድ እንዲፈጠር ነው ያደረጉት እንደዛ ብለው የማያነብ ትውልድ። ገብቶሻል? ሌሎች ጋር እንድትከራከረው እንኳን የእነሱ ምንም አታውቁም፣ አላነበብከውም መጥተው የአንተ አንብበው ሲለጠልጡ አንተ ምንም የምትለው ነገር የለም፣ አላነበብክማ። ገብቶሻል? ስለዚህ ማንበብ ነው ያለብሽ። ብዙ መጽሐፍትን ማንበብ አለብሽ። አለሽ አላህ ይስማ። አመሰግናለሁ። የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ። የሸገር ልጅ ነሽ? የት ሰፈር ነሽ? ጎተራ። ጎተራ እንትን ትያለሽ? ቀምቀማው ምን ነገር እንትን ትያለሽ? የሆነ መቀም ይቀምቀማ እንትን ላይ ምን ላይ ማለት ትወስጃለሽ ወይ? ምንድነው ማስዳው? ወረ ወይኔ ጫት ቀመሽ ታውቂያለሽ? አላውቅም። ጠጥተሽ ታውቂያለሽ? አላውቅም። የምርሽን ነው? በእውነት? አዎ። አዲስ አበባ ነው የተወለድሽው? አዎ። ምን እየሰራሽ ነው አዲስ አበባ አሁን? ምንም። ከቤተሰብ ጋር ነው የምትኖሪው?
አዎ እና እኔና አንቺ በውስጥ ብናወራስ? ለምን ማለት ወደ ኢትዮጵያ እመጣለሁ እኔ ስመጣ ደግሞ ዝም ብለን እንደ ዜጋ እናወራለን፣ እንገናኛለን፣ ሰላም እንባባላለን ምናምን። አይ 665 ውስጥ እንዳትጨምረኝ ደግሞ። አልጨምርሽም። ሲቀጥል አዲስ አበባን አላውቃትም እንደምታውቂው፣ አዲስ አበባን አላውቃትም እና ያው አንዳንድ ቦታውን ታሳይኛለሽ አንቺ። እሺ ችግር የለውም። በቃ እንደዛ ከሆነ ሀይ በይኝ፣ በቃ እኔ አወራሻለሁ። እሺ አውቀው ነው አሁን ማውራት የለብሽም። በውስጥ መጥተው አሁን ገብቶሻል። አሁን ሃይማኖትን ምክንያት አድርገው ሌላ ነገር እንትን አድርገው እንዳታወሪው፣ በጣም መጥፎ ሰው ነው እንደውም ሰይጣንም ይሉሻል። ሰይጣን ነው፣ ኧረ ሰይጣን ነው ማለትም አውቃለሁ። ሰይጣን ያመልካል ይሉሻል አውቀው። አሁን በተለይ ሴቶች ከሆኑ ማመን የለብሽም። ወንዶች ከሆኑም ቅናት ነው፣ ለራሳቸው ፈልገው ነው። ገብቶሻል። እና እንትን መቀበል የለብሽም። እሺ ይመችሽ። ይቃጠሉ እነሱ። በቃ እኔ ምንም ማድረግ አይቻልም። የማን አድናቂ ነሽ? ኧረ ወይኔ ችግር አለባቸው። ኧረ ሚታርግ ይበናትሽ። የማን አድናቂ ነሽ ማለት? ኢትዮጵያ ውስጥ ካሉ ሰዎች ማንን ነው የምታደንቂው? እኔ ማንንም አላደንቅም በፍጹም። የምርሽን ነው? በእውነት ከዛሬ ጀምሮ እኔን ማድነቅ አለብሽ። እሺ? ለምን ብለሽ አዶናይ ይላል። አዶናይ አሁን ቲክታከር ሰው ይመቸው ሀሳቡ። ባለፈው የሰማሁት ሀሳብ እኔ በጣም እንደ ወጣት ደስ የሚል ሀሳብ ነው ሲያነሳ የነበረው። በጣም አሪፍ ሀሳብ ነው። በተለይ ለኛ ለኢትዮጵያውያኖች በትክክል እኛን ሊገነባ የሚችል ሀሳብ ነው ሲያነሳ የነበረው። እዛ ጋ ቁጭ ብላ ስትጠይቅ የነበረች ሴት ደግሞ እውነት ለመናገር እኔ አልጠበቅኳትም። አምለሰት በእንደዚህ አይነት ማንነት እኔ አልጠበቅኳትም በፍጹም። በጣም ትልቅነቷን ነው ያሳየችው። ደስ የሚል ማንነት ነው ያንጸባረቀችው። ሲቀጥል ደግሞ ኢትዮጵያውያኖች በትር የሚያነሱበት ለመስበር እንትን የሚሉትን ሰው ነው ያስነሳቸው። አንደኛ ነገር። ሁለተኛ ሲቀጥል ማንነቷ በጣም ደስ የሚል ማንነት ነው። እኔ በጣም ደስ የሚል ማንነት ነው ያየሁባት። በተለይ ሰይፉ ላይ ያሳየችው ማንነት እኔ አልጠበኩም። ካላቸው የግል እንትናቸው ይባላል እኔ አላውቅም ምን ችግር እንዳለባቸው። ጸብ ኑሯቸው በእንደዚህ አይነት ማንነት ውስጥ እንትን እያሉ ከሆነ እንደዚህ አይነት ቃላቶችን ተጠቅማ ሰይፉንና ልጁን በጥሩ እንትን ለማቀራረብ እንደዚህ አይነት ንግግር እኔ በእውነት ይህ ትልቅነት ነው፣ ጥበብ ነው፣ ንጹህነት ነው፣ እናትነት ነው። እናትም ስለሆነች ነው። በጣም ደስ ይላል። እና እኔ እውነት ለመናገር አይቻት ሰምቻትም ስለማላቅ ይሆናል በእንደዚህ አይነት ማንነት አልጠበቅኳትም። ዩቲዩብን እንትን አድርጉት፣ ትጠቅማለች። እዛ ጋር መጥተው የሚቀርቡ ሰዎች እውነት ለመናገር ብዙ ይጠቅማሉ። አሁን ልጁ ያነሳው ሀሳብ ማንም ኢትዮጵያዊ የሚያነሳው ሀሳብ አይደለም። ዝም ብሎ እየተነሳ ይዘላብድልሃል። እምዬ ምኒልክ አባዬ ምናምን እናቴ እምዬ ኢትዮጵያ ምናምን እያለ ወጣቱና ትውልዱ የማይነቃበት የማይማርበት ሀሳብ ነው የሚያነሳለን። ልጁ ግን ወጣቱ ከሞተበት የሚነሳበት ሀሳብ ነው ሲያነሳ የነበረውና በእርግጥ ካደነቃችሁ ጥሩ ነው፣ ግን በዚህ ልክ መገገም የለበትም ሰው። እናንተ መድረስ የምትችሉትን ደረጃ ላይ ነው ያለው ልጁ። መድረስ ሳይሆን ከዛ በላይም ማንነት ያላችሁ ሰዎች እሱን አደንቀዋለሁ ምናምን ማለት ተገቢ አይደለም። ራሳችሁን አድንቁ። ልጁ ራሱ ስለሚያደንቅ ነው እንደዛ የሆነው። ራሱ ስለሆነ ስለመሰለ ስለኖረ ነው ውስጡን ስላዳመጠ ነው እንደዚህ አይነት ማንነት የሚያንጸባርቀው። እናንተም እንደዛው ነው እንጂ እሱን አደንቀዋለሁ ምናምን ዝም ብለህ ተጠቀምበት። የሚጠቅም ከሆነ ይሰራላል። ለምንድን ነው የምታደንቀው? እና አሪፍ ነው፣ አሪፍ ነው። ብዙ ጥሩ ጥሩ ሰዎች አሉ ኢትዮጵያ ውስጥ። ሆሲ እንዴት ነሽ?
ደህና ነኝ ጌታ ይባረክ። ባቢ እንዴት ነህ? አንቺ መልክሽ ደግሞ ያበደ ነው። አንቺ እያየሁሽ ነበረ ትናንት ነው። አረ ወይ እንደዛ እንዳታወራ ሜሪን እስቲ ላውራት። አይኖችሽ ወይን ናቸው። ወይን አይኖችሽ ወይን ናቸው። ከንፈርሽ ለስለስ ብሎ ወዮ በእንትን ጌታ እየቀባሽ ኢየሱስ ያለ መውረዴ ነው መውረዴ። ለምንድን ነው የምትወርጂው? እኔ የምሬን እኮ ነው። አንገትሽ ራሱ ጉንጭሽ፣ ስለኔ ከንፈርሽ አታውራ ተይው። በጌታ አውራለሁ። የፈጣሪ ድንቅ ስራ እኮ ነው። ላድንቅበታ። አረ አንቺ ደግሞ በእናትህ በውስጥ እየሰደቡኝ ነው። ስለኔ አታውራ። ምን ብለው ስለኔ ምንም እንዳታውራ። እኔ ምን ሜሪን ብለው ለማውራት ነው የገባሁት። ምን ብለው ነው የሚሰድቡሽ? ብዬው አልናገርም። ስለኔ እንዳታወራ። እንደውም ከዚህ ቤት መጥፋት የለብሽም ሆሲ። እኔ አንቺ ምንድን ድረሽ እያሉ ነው ከታች። ሰሚ ተይው፣ እሱን ተይውና ምንድን ነው የምታደርጊው? በቃ እኔን ስበክኝ። እየሰበክሽ እንደውም መጥፋት የለብሽም። ወንጌል ያስፈልገኛል። እኔ ገባሽ? ሜሪን እስቲ ላውራትና ከዛ በኋላ ወደ አንተ እንትን እንላለን። ሰላም ሜሪ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ጌታ ይባረክ። በጌታ ነሻ? አይ አይደለሁም። ወንጌል አማኝ አይደለሽም? የምን እምነት ተከታይ ነሽ? የምን እምነት ተከታይ ነሽ? እኔ ምንም እምነት ተከታይ አይደለሁም። አይ ቅድም እሱን ስታናግሪ እኮ እምነት እንዳለሽ ነው ያናገርሽው። 665 ተቀብላለች። በቃ ተያት። ማንን? አይ ቅድም ከሱ ጋራ ስታወሪ እምነት እንዳለሽ ነበረ ያወራሽው። አይ እኔ እኮ ሁለቱንም አልቃወምም። እኔ ግን የሁለቱም ተከታይ አይደለሁም ነው ያልኩት። እሺ ከቤተሰቦችሽ የምን እምነት ተከታይ ናቸው? ፕሮቴስታንትም ኦርቶዶክስም። አባትሽ ምንድነው? እናትሽ? ፍቃደኛ ከሆንሽ መልሽልኝ። ታዲያ የእነሱን እምነት ለምንድን ነው የማትከተይው አንቺ? የማንን? የአባትሽንና የእናትሽን አንዱን መርምረሽ እውነቱን ለምን አልተቀበልሽም? አንዱን ማለት ነው። ብዙ ጥያቄዎች ስላሉብኝ ነው። ለምሳሌ ምን አይነት ጥያቄ? በቃ መጽሐፍ ቅዱስ ራሱ ጥያቄ ስለሚሆንብኝ የግድ ሃይማኖት ደግሞ ስትከታይ ትማሪያለሽ አይደለ? አስተማሪዎች ይኖሩሻል። ከሚያስተምሩት አንፃር ልክ ያልሆነ ነገር ስለማይ ስለምሰማ ስመረምረው ከዛ የሆነ ሰው ነግሮኝ ከምከተል ውስጤን እያዳመጥኩኝ እግዚአብሔር መንፈስ ስለሆነ ለመንፈስ የሚለውን እየሰማሁ ትክክል። ቆይ ባቢ ባህላት ትግባ። አሁን ቅድም አንተ ስለ ስቅለት ስጠይቃት ስለ ስቅለት ስጠይቃት በቃ ክርስቲያን እንደሆነ ሰው እየመለሰች ነበረ። ለዛ ክርስቲያን እንደሌላ ሰው ነው የምመልስልህ ብየዋለሁ እኮ እኔ ነግራኛለች። እሺ መጽሐፍ ቅዱስን ታነቢያለሽ? ለምሳሌ እስቲ ምን አነበብሽ ከመጽሐፍ ቅዱስ ንገሪኝ እስቲ። አንቺ ጠይቂኝ እስቲ። አንብቤያለሁ። በስላሴ ታምኛለሽ? አንድ አምላክ ብዬ አምናለሁ። በሶስት አካል ታምኛለሽ? አዎ። ተምረሻል? አሁን ስለሱ ነገር ተምሬያለሁ። ስለ ስላሴ አውቀዋለሁ። እስቲ ንገሪኝ እስቲ። ምን ብዬ ልንገርሽ? ከምን ልጀምርልሽ? አይ ስላሴ እንዴት እንደተማርሽ ማለት ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የሚተገብር ነው። ስለዚህ አብ እግዚአብሔር አንድ አምላክ የሰማይ የምድር ፈጣሪ አንድ አምላክ ተብሎ ይታመናል። ግን የሰው ልጅ በሰራው ኃጢአት ምክንያት አንድ ኢየሱስ ክርስቶስ ወደ ምድር መምጣት ስለተገባው እግዚአብሔር በቃሉ የነበረን ኢየሱስ ወደ ምድር ልኮ ከድንግል ማርያም ተወልዶ ከመንፈስ ቅዱስ እሱ ሰው ሆኖ እንደሞተ እንደተሰቀለ በሶስተኛው ቀን እንደተነሳ መንፈስ ቅዱስ ደግሞ ኢየሱስ ከሄደ በኋላ እንደመጣ ምናምን አውቃለሁ።
ኦኬ አንቺ አሁን የዘላለም ህይወት እንዳለሽ በክርስቶስ ታምኛለሽ? እርግጠኛ ያልሆንኩት እሱ ነው። መጽሐፍ ቅዱስ አሁን እርግጠኛ በሚያደርግ መንገድ ይናገራል። ለምሳሌ በልጁ የሚያምን የዘላለም ህይወት እንዳለው ይናገራል። አንቺ ለምንድን ነው እርግጠኛ ያልሆንሽው? እሱም ብቻ አይደለም የሚለው። እሺ እኔ ልጠይቅሽ። አሁን ለምሳሌ ኢየሱስ ክርስቶስ ኢየሱስ ምን አሉት ደቀ መዛሙርቶቹ? እኛ ሁሉን ጥለን ተከተልንህ፣ ስለዚህ ትርፋችን ምንድን ነው አሉት። በሰማይ የዘላለም ህይወት፣ በምድር 100 እጥፍ አላቸው። ገባሽ? እዚህ የተናገረው ነገር ሰርቶ ካላየው የሰማይ ገና ሲኦል ሊኖር ይችላል ላይኖር ይችላል አላውቅም። የሆነ ሰው ደግሞ መንግስተ ሰማያት ጌታን በመቀበል ሊገባ እሱ ይሁን፣ እሺ ይሁን። ክርስቶስን ባለመቀበል ሲኦል ይገባል፣ በመቀበል ገነት ይገባል እንኳን ብንል ክርስቶስን ብቻ ብለን ስለተቀበልን ገነት አንገባም። እንደ ቃሉ እንደ መጽሐፍ ቅዱስ ቃል ነው የማወራሽ አሁን። ምክንያቱም ጌታዬ የሚለኝ ሳይሆን ቃሌን ሰምቶ የሚያደርገው ነው የሚገባው ነው ያለው መንግስተ ሰማያት። ስለዚህ የክርስቶስ ኢየሱስን ቃል ወይም ደግሞ እግዚአብሔር የሰጠውን ቃል የሚያደርጉት ናቸው የሚገቡት። ቃሉን ሰምቶ የሚያደርጉት ቢቀበሉም ደግሞ ይፈረድባቸዋል፣ አምነውትም ቢሆን ደግሞ ይፈረድባቸዋል። ለዚህም የይሁዳ መልእክት ምዕራፍ 1 ብቻ ነው ያለው፣ እሱን ብታደርጊ ይናገራል። አሁን አንቺ ያመጣሽልኝ ጥቅስ እሱ ሲጀመር ቃሉ ማለት ነው ስለ ሐሰተኛ ነቢያቶች ነው የሚናገረው፣ ስለ አማኝ አይደለም። ለአማኝ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም የሚለው ማለት ነው ኢየሱስ ክርስቶስ እነሱን ለእስራኤላውያን ለሐሰተኛ ነቢያቶች ነው እንደዛ ያለው። ግን መጽሐፍ ቅዱስ ላይ ሰው እንዴት እንደሚድን እንዴት የዘላለምን ህይወት እንደሚያገኝ ተጽፏል ማለት ነው። ሰው በስራ ይድናል ብዬ አላምንም። እኔ ሰው በእግዚአብሔር ጸጋ እንደሚድን አምናለሁ። ስራማ የለውም። ሰውማ ክርስቶስ ኢየሱስን ካላመነ ይመጣል፣ የልዑሉም ኃይል ይጸልልልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል ይላል። ኢየሱስ ክርስቶስ የሚወለደው ልጅ ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል እዚህ ላይ ማለት ነው። ቅዱስ ነው አለ እንጂ ስጋዊ ማንነት የለውም ግን አላለም። ኢየሱስ ስቲል ስጋዊ ማንነት አለው። እኛ ኢየሱስ ስንት ነው ያለው? ስንት የቱ ጋር ሉቃስ ስንት? ሉቃስ 1 ማለት ነው ምዕራፍ 1 ከዛም ቁጥር 34 መልአኩ ወደ ድንግል ማርያም መጥቶ ሲያበስራት። እሺ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየች ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላኩም የአባቱን የዳዊት ዙፋን ይሰጠዋል። የቱ ጋር ያነበብሽው አንቺ? 34 ጋይድ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ማን ነው የሚለው? መልአኩ ነው እንደዚህ ያላት አይደለም፣ ይባላል ብሎ ዘጋ። አሁን ለምሳሌ መልአኩ አዎ ማን ይለዋል? አሁን ኢየሱስ ትይዋለሽ እንዳላት ከላይ አሁን ለምሳሌ ኢየሱስ ትይዋለሽ አላት የምትለው እሷ ነች። እዚህ ጋር ደግሞ የእግዚአብሔር ልጅ ይባላል አሉ። ቅዱስ የእግዚአብሔር ልጅ ይባላል አለ ከላይ። አሁን ማን ነው የሚለው? አይ እሷ ስለ ኢየሱስ ቅድስና ነው የነገረ ስለ ስጋው ቅዱስነት አይደለም የጠየቀች። ለዚህ ደግሞ ይሄን መልስ ነው መመለስላት። አዎ ገባኝ። ግን የሚለው ማን ነው? አሁን ለምሳሌ ዙፋን ይሰጠዋል አለ አይደል? ይሰጠዋል።
ዙፋኑ ይሰጠዋል። ዙፋኑ እሱ ጋር ስላልሆነ የሆነ ሰዓት ላይ ሲደርስ ዙፋኑን ይሰጠዋል። ስሙ ኢየሱስ ይባል ስላልነበረ ኢየሱስ ትይዋለሽ አላት ከላይ። ዙፋንም ይሰጠዋል አለ። ከታች ደግሞ ቅዱስ የእግዚአብሔር ልጅ ይባላል አለ። ማን ነው የሚለው? እሺ ይኸውልህ እዚህ እኔ ማለት ነው ያነበብኩት ማለት ነው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልልሻል ይላል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል አለ። የሚወለደው ቅዱስ ሕፃን አለ የእግዚአብሔር ልጅ ይባላል እንጂ ስለ ቅድስና ሲያወራ ቅዱስ ይባላል አላለ። የእግዚአብሔር ልጅ ይባላል አለ። ኧረ አለ እንጂ ለምን አላለም? ከአንቺ የሚወለደው አለ ቅዱስ የእግዚአብሔር ልጅ ይባላል አለ። የሚለው ማን ነው? አሁን ከላይ ለምሳሌ ዙፋን ይሰጠዋል ኢየሱስ ትይዋለሽ ሲላት የምትለው እሷ ነች። ኢየሱስ ትለዋለች፣ ከዛ ኢየሱስ እየተባለ ይጠራል ማለት ነው። ዙፋን ይሰጠዋል አለ። ዙፋን ስላልነበረው ዙፋኑን ይሰጠዋል ተባለ። ከታች ደግሞ ቅዱስ የእግዚአብሔር ልጅ ይባላል አለ። ቅዱስ የእግዚአብሔር ልጅ ብለው የሚሉት እነማን ናቸው? ይሄ ማለት ነው ይሄ ለሰውነቱ የተነገረ ነገር ነው። ለዚህ ደግሞ መልስ የሚሆነው ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ሁሉ በእርሱ የሆነ አምላክ እንደሆነ ይናገራል። መልስ ይሄ ነው። ልጅ ስለመንፈሱ ወይ ስለማንነቱ ስለመለኮታዊ ማንነቱ ትውልድ ነው የሚለው በቃ በአጠቃላይ ገላትያ 4:4 ላይ ከሴት ተወለደ ነው የሚለው አይደለ? ስለዚህ አሁን ስለ ስጋዊ ማንነቱ ነው እንጂ ስለ መለኮቱ አይደለም እያወራሁ ያለሁት። ስጋዊ ማንነቱ ግን እንደ ሰው በቃ ልክ አንቺ እንደተፈጠርሽው ተወራርሶ የመጣ ማንነት ነው አይደለ? አሁን ለዛ ለስጋዊ ማንነቱ ማን ይሞትለት ነው ጥያቄው። ሰውነቱ ማብላት ነው። ፍጹም ሰው ነው። ይኸውልሽ ፍጹም ሰው ነው። እንደ ሰው ሆኖ የተወለደ ፍጹም ሰው ነው። ግን ያለ ኃጢአት ንጹህ ሰው እንደሆነ የእግዚአብሔር ቃል ይናገራል። ገላትያ 4:4 ከስጋ ተወለደ። ስለዚህ ሰው በዘር የሚወርሰው ውርስ አለ። ከሴት መወለዱ በራሱ ይኸውልሽ እክራም ትንቢት ላይ ማለት ነው፣ ኢሳያስ ላይ ማለት ነው። እነሆ ድንግል ትጸንሳለች ይላል፣ ወንድ ልጅንም ትወልዳለች ይላል አይደለ? ስለዚህ ኢየሱስ ክርስቶስ በታምር ነው የተወለደው አይደለ? በድንግልና ማለት ነው። ከወንድ ጋራ ግንኙነት ሳይደረግ ነው የተወለደው ኢየሱስ ክርስቶስ። ስለዚህ መጽሐፍ ቅዱስ ደግሞ ኢየሱስ ቅዱስ እንደሆነ ያለ ኃጢአት እንደተወለደ ይናገራል። እኛ ሁላችንም የዘር ኃጢአት አለብን ከተባለ ኢየሱስም ውርስ አለበት ከማርያም ስለተወለደ። ከሴት ተወለደ እንጂ ከወንድ ፍቃድ አልተወለደም። ከሴት ተወለደ እንጂ ከወንድ ፍቃድ አልተወለደም ማለት ከወንድ አሁን እኛ እንደተወለድ ነው የመጣው። ግን አይደል ዝም ብሎ አይደለም ብድግ ብሎ የመጣው ብድግ ብሎ ነው የመጣው። እግዚአብሔር መንፈስ በእሷ ላይ እንደሚመጣና እንደሚጸልልላት ተናገረ። መጸለል ማለት ደግሞ መከላከል ተብዬ ተመሪያለሁ እኔ ማለት ነው። የቃሉ ትርጉም ማለት ነው በግዕዝ ነው ብለው አስተምረውናል። ገባሽ? ኢየሱስ ክርስቶስ በዛ ሰውነት ላይ ማለት ነው ቅዱስ መንፈስ ቅዱስ ለማርያም እንደጸለለላት መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ከወንድ ፍቃድ ስላልተወለደ ኃጢአት የለበትም፣ በታምር ማለት ነው። ስጋዊ ማንነቱ እኮ በዘር ነው። ገባሽ? ይሄንን የኃጢአት ውርስ ያለብን በዘር ነው እንጂ እኛ ኃጢአት ሰርተን አይደለም። በዘር የሚመጣው ውርስ አለበት። ኢየሱስ ይጸልልልሻል ብሏል መንፈስ ቅዱስ ማለት ነው። እሺ አሁን መጽሐፍ በአንቺ ባልሽው መሰረት እንሂድና እሺ ከዛ በኋላ ሌላ ቦታ ላይ ኢየሱስ ክርስቶስ መጽሐፍ ቅዱስ ለምን ኃጢአት እንዳሌለበት ይናገራል። ታዲያ እሱ እኮ ለሰው ኃጢአት ነው ለመሞት የመጣው እንጂ እርሱ ኃጢአት የለበት። የዘር ውርስ ኃጢአት አለበት። ስጋዊ ማንነቱ ኃጢአት አለበት። ከወንድ ፍቃድ አልተወለደም አልኩሽ። እሱ ነው መልሴ ማለት ነው። ኃጢአት የለበትም። እኔ የእግዚአብሔርን ቃል ነው ማምነው እንጂ ማርያም ስለተወለደ ኃጢአት አለበት እኮ።
አንቺ እንደዛ ማለት ትችያለሽ። እኔ ደግሞ መጽሐፍ ቅዱስን ስለምቀበል በዛው አንድ ጥያቄ እንድጠይቂልኝ ነው የገባሁት። እንትን ብለሽ ጠይቂልኝ ውዲቷ። መጽሐፍ ቅዱስ ላይ ያው የዘር የሚቆጥርበት ቦታ አለና ዮሴፍ ልጅ ብሎ ነው የሚቆጥረው። ተሳስቶ ነው ወይንስ በወንድ ስላልተቆጠረ ብቻ አባቱ አይደለም ማለት ነው? እሱ ፓርት አይገባኝም እና በዛውም ወይስ ለምን አላወጡትም? እንጂ ጠይቂያት። እኔ ሆሲ ግን እንደዚህ ብላችሁ ማጨናነቅ ግን ከባድ ነው። እኔ ሆሲ ታሳዝነኛለች። አንደኛ ነገር በዚህ ልክ ማጨናነቅ የለባቸውም። ለምን እንትን አይደለችም እኮ ብዙ የምታውቀው ብቻ ብታስተምር መልካም ነው እንጂ ከተጠየቀችማ ያንቃታል አይደለ? ሆሲ ላንቺ ብዬ ነው ደግሞ እላፊ ነገር አትናገር። ገባክ? እኔ እላፊ አልተናገርኩም። አና አክል እመልሳለሁ እስካነበብኩት ድረስ ማለት ነው። ማንም ደግሞ አታጨናንቋት ማለት ምን እላፊ ምንድን ነው የምጨናነቅ? እኔ እኮ በፍቅር እኮ ነው እንደዚህ ያልኩሽ። ፍቅር ስላለብኝ እኮ ነው። የሚያባርረኝ ሰው የለም። ከፈለኩኝ እኔ በፍቅር ነው። ከፈለኩኝ አልመልስም። ከፈለኩኝ እመልሳለሁ እኮ በፍቅር እኮ ነው። ኧረ ተረጋግሺ። በማሰብ ነው። የለም የፍቅር ስሜት የለም ውስጥ ሰው እኮ ጓ ይላል እኮ ብሎ ካለማድረግ የራሱ እነሱ እኮ እንትን ነኝ እኔ ውስጤ እንትን እያልኩን ነበር ራሱ። እንደዛማ መሆን የለብሽም። እላፊ ቃል አልተናገርኩም። ወሲ ብርታት እየሰጠውሽ መዝሙር እየከፈትኩ እንደዚህ አሁን አንተ ምናልባት አንተ ለኔ አስበህ ልትናገር ትችላለህ፣ ግን ሰው ሌላ በሌላ ነገር ነው የሚወስደው። ስለዚህ አይረዳውም። በእኔና በአንቺ መካከል ፍቅር እንዳለ ነው የሚረዳው። እኔ ለአንቺ አሰብኩ ማለት እኮ በእኔና በአንቺ መካከል ፍቅር አለ ማለት ነው። ተመልሻለሽ? አረ እንድታስብልኝ አልፈልግም። የሚያስብልኝ አምላክ አለኝ። ታዩ ደግሞ ለማን ወደ ጉዳያችሁ ግቡና ተመልሻለሽ። እሺ አዲስ የጠየቀችውን ጥያቄ እኔ ችግር የለውም ማለት አይደለም። እሷ አንቺማ እንትን እኮ ነሽ 665 እኮ ነሽ። ትንሽ እንትን ነች። ገባ ምን ሆሲ ትንሽ እንትን ጥቅሶቹ ምናምን የት እንዳሉ ታውቃለች ይሆናልና ታውቃለች። በስነ ስርዓት ብዙ የምታስረዳ አይመስለኝም። ያው ጥቅሶቹን ታውቃለች። እኔ እኮ አውቄ ነው እንደዚህ ያልኩት እንጂ ታውቃለች። ማስቤ ነበረ። ገባ ግን ምን አገባሽ አንቺ ፕሮቴስታንት አይደለሽም። ምን አገባሽ? በተራሽ ማለት ነው። በተራሽ እንደዚህ ማውራት ትችያለሽ። ያነበብኩትን የእግዚአብሔርን ቃል እንደተረዳሁት የመመለስ መብት አለኝ። እንደዚህ እንድትይኝ ደግሞ እሺ ሆሲ መልሽላት በቃ እሺ። ከነ ዮሴፍ ዘር መጣ እየተባልሽ ነው፣ መልሽላት። እኔ እንደዚህ እንዳትይኝ ነው ያልኩሽ እንጂ አትመልሺ አላልኩም። እኔ መመለስ ትችያለሽ፣ ግን እሷ ማስረዳት አትችይም ምናምን እንድትይኝ አልፈልግም። አይ ጥቅሶች በጣም ማወቅ አለብሽ ብዬ እኮ ነው። ካወቅሽው ወሲ በመሀከላችን ሰይጣን እየገባ ነው መሰለኝ አይደል? አንዴ በጌታ ስም አባረር እኮ አይደለም የምትችውን እየተናገርሽ ነው እኮ። ግን አንዳንዴ ገባሽ መጽሐፍ ቅዱስ እኛም ቢሆን አሬኒ ጥያቄ አፈርበለው አሬኒ ጥያቄ ውሃ ወሰደው። ተስማሙ። እሺ ቀጥይ። ጠይቂያት በቃ እሺ። እኛ ዝም እንላለን። አይ ለሁላችንም ነው። ለዚህ ነው ባቢ አስተካክልና ጠይቃታል። እንዲቆይ ግራ ጠይቂ። እኔ እኮ መልስ ከሌለ እኮ እንደዚህ ብለን እኮ መመለስ እንችላለን። አዲስ እንደዚህ በደስታ በሐሴት በዝማሬ ዛሬ እንደዚህ ነው። ሰው መልስ ከሌለው ዝም ብሎ ይሄን ይከፍታል። ይሄ መልስ ነው። ወጣች እንዴ? እኔ ልከርበትልሽ ሆስዬ፣ እኔ ልከርበትልሽ። አይደግመኝም። በቃ ተጸጸትኩኝ። እናንተ ደህና እየተጫወታችሁ። አይ ነይ ቆንጆ፣ አንቺ ትማሪያለሽ። ጥሩ ልጅ ናት ሆሲ። ነይ። ኧረ ታስተምረናለች። እኔ እንደውም በሆሲ በውስጥ ነው እና በስርዓቱ በቃ ትስበከል። እኔ መሰበክ ያለብኝ በውስጥ ነው።
እኔና ሆሲ በውስጥ ነው ማውራት ያለብኝ። እዚህ ጋር አልፈልግም። እንደው እናንተ ያላችሁ ምን ራሱ አይገባኝም። ራሱ በውስጥ ዝም ብዬ እሰበካለሁ። ከባድ ነው። ለእኛ ወንጌል ሳይደርስ ብቻ ነው። ግን ዩ ቢን ግሬዲ እንትን እያልክ ነው ለሰዎች ማሰብ አቅቦሃል። እና እሺ ሜሪ በቃ ትስበከን። ማህተቤ እንዴት ነሽ? ቆንጆ። አይ ማህተብ ስላለች ሰላም ትበለንና እሺ እንዴት ነሽ? ማህተብ እንዴት ነሽ? ማህተቤ ለእግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሰላም ነው። ምን ነው ድምፅሽ እንትን እያለ ነው? በሰላም ነው? ማማዬ ናት እንዴ? ማማዬ ናት። እቺ ማማዬ የምትባለው ልጅ አለች። እሷ ነሽ? ኧረ አይደለሁም። ኧረ ድምጻችንም አይመሳሰልም። አንቺ ሴት ነሽ። የሴት ድምፅ ነው ያለሽ። እንዴት ነሽ? እሱ እኮ አይታወቅም። እንዴት ነሽ? የምትይን ነገር አለ? ማህተብ እድል እንስጥሽ። የምትይን ነገር ካለ ኧረ እየሰማሁ ነው። አሪፍ ነው። እየተማርኩ ነው። አውሩ እና ኢየሱስ ጌታ ነው ቢሆንም እንኳን እኮ በይ። ቆይ አንተ እምነት ምንድን ነው? ማለት እኔ እምነቴ ምንድን ነው? ሙስሊም ነህ? ምንድን ነህ? እኔ በብዙ ነገር ነው የማምነው። ማለት በብዙ ነገር ማለት ፕሮቴስታንት ነሽ? ጥያቄ ልጠይቅህ ነው እኮ ሙስሊም። አዎ ፕሮቴስታንት ነሽ? አይደለሁም። ኦርቶዶክስ ነሽ? አዎ። አይ ዓለም ላይ የተበደለ ፍጡር ቢኖር ኦርቶዶክስ ነው። ማህተብዬ ግን ችግር የለው። መስበክ የምትፈልጊው ነገር አለ? ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። አይቀጥሉ አውሩ። እሺ በቃ እንደዛ ከሆነ ኦርቶዶክስ ነኝ ብለሽ ዛሬ እኛ ጋር ገብተሽ የሚያዩሽ አንዳንድ ቁጫጮች አሉ፣ አንዳንድ ውዳቂዎች አይጦች አሉ። ገብተው በውስጥ ለምን ትገቢያለሽ? እነዚህ ሰዎች እንደዚህ ናቸው ብለው መከራሽን ያበሉሻል። አሁን መጠየቅም መጠያየቅም ማወቅ ማሳወቅ ምናምን የሚባለው ነገር መብትሽን ተጠቅመሽ ነው ማስተናገድ ያለብሽ። እኔ እድል ነው የሰጠውሽ። እኔ የአንቺ እምነት የአንቺ ነው፣ አይመለከተኝም፣ መብትሽ ነው። ስለዚህ ይልመድብሽ እየመጣሽ እኛ ጋር እኛ የማናውቀውን ለማሳወቅ የምናውቀው ነገር ካለ ደግሞ ከኛ ለመውሰድ መመላለስ አለብሽ። ቤቱ ቤትሽ ነው ለማለት ነው ባጭሩ። ማህተብ እሺ እማራለሁ፣ ችግር የለውም። ሰምተሽኛል? አዎ ለማስተማር ለመማር ብቻ ሳይሆን በቃ አንቺን የነቃሽ ወጣት ነሽ። እንደዚህ አይነት ትውልድ እንዲፈጠር ነው የምንፈልገው። በቃ ይሄ ነው። ሰው አስረው ለመያዝ ነው የፈለጉት። ወረደ ሰማያት ተሰበ ወተሰገው መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሴ ወተሰቀለ በእንተ አነ ትላለህ። እሺ ቀጥይ፣ አዲስ ቀጥይ፣ አዲስ እሺ ሴና እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? አዎ ሁሉ መልካም ነው። ያዱ ለምን ሚት አታደርግም? ደግሞ አንተም ብሎ ጀርባውን ሚት አድርግ በእናትህ። ከሽሮ ሳይወጣ እንደዚህ ጀርባውን ያሳየኛል። ከሽሮ ተላቀቅ መጀመሪያ። የት ነው ያለው? ልታገኘኝ ነው?
ኧረ ኒውት አድርግ ሚት በቀን 3 ሽሮ እየበላል የት ነው ያለው? በቃ ዝም በል በእናትህ። ሴና እንዴት ነሽ? ደህና ነኝ ባቢ፣ እንዴት ነህ አንተ? ሁሉ ሰላም? ሁሉ ሰላም ነው። ጠፍተሻል። በሰላም ነው? አለሁ። ጠፍተሻል። እኔ እንጃ አለሁ። አለሽ? አለሁ። እና ጥያቄዎቹን አትመልሱም ወይስ ምንድን ነው? ቀጥሎ አንዴ ዝም አላችሁ እኮ። እኛ ጊዜያችንን እያጠፋን እኮ ነው ቁጭ ያልነው እዚህ እናንተ ጋር። ምንድን ነው ጥያቄሽ ሜሪ? የኔ አይደለም። የማን ነው? ሁለት ጥያቄ ነው አለ ነበር እኮ። የማን ነው ጥያቄው? ክርስቲያኖች ካላችሁ መልሱላቸው። እኔ መልስልሻለሁ፣ ችግር የለም። የማን ጥያቄ ነው? ምንድነው ጥያቄ? ኢየሱስ ፍጹም ሰው ስለነበረ ኃጢአት አለበት፣ ምክንያቱም ከነ ዮሴፍ ዘር ነው የሚል አለው ብላ ማን ነበረች ጠየቀችው? ችግር የለም፣ ማንም ተጠይቅ። ጥያቄው ምንድን ነው? ይሄ አሁን የነገርኩሽ። ስለዚህ ምን ይሁን? ኃጢአት አለበት ወይ ነው ጥያቄው? አዎ ያለበትም ኃጢአት አለበት ተብሎ መጽሐፍ ቅዱስ ላይ ተጽፏል። እንግዲህ አስረጃታ እኮ። ቆይ አንቺ ክርስቲያን ነኝ ብለሻል አይደል? እኔ ክርስቲያን አይደለሁም እንዴ። ፕሮቴስታንትም ነኝ ኦርቶዶክስም ነኝ ብለሽ አላልኩም። እኔ ኦርቶዶክስም ፕሮቴስታንትም አይደለም። 665 ተቀብላለች እሷ 665 ተቀብላለች። አተገፋፏል። እንደነሱ እኔ ልመልስላችሁ ስለማውቀው ነው ያልኩት። እሺ ችግር የለም። ደግነቱ ሪከርድ አለኝ፣ ችግር የለውም። ግን ነኝማ አላልኩም። ስሚው ሪከርድሽን ታዲያ። እሺ ታዩ በቃ። እንዲያር የጭቅጭቅ መንፈስ ማንም ተጠየቀ። ለማንኛውም ኢየሱስ ኃጢአት የለበትም መጽሐፍ ቅዱስ ላይ አይልም። ስለዚህ የለበትም። እሺ የዮሴፍ ዘር ነው። ዮሴፍ ትውልዱ ከና አብርሃም እንትና ወለደ ይስሐቅ ምናምን ዮሴፍ ምናምን ተብሎ አዳምጪ። ከምንም ዘር ይሁን ኃጢአት አለበት ተብሎ አልተጻፈም አይደል? ያልተጻፈ ነገር ደግሞ አይነበብም። ፔሬድ እንደ ፍጹም ሰው ነው ካለስ የሰው ልጅ ሁሉ ኃጢአትን ሰርቷል ነው የሚለው እኮ ነው የምትልሽ። ባብል ስራ ላይ ማልቢት ማረገው። እሺ እኛ ከዮሴፍ ከምናምን የዘር ውርስ አለበት ከዮሴፍ ከያዕቆብ ከምናምን ስለመጣ ነው። ገባሽ? በዘር ውርስ ነው። አሁን አምላክነቱን አይደለም። በስጋ ግን ፍጹም ስጋ ነው ካልን ያው ከዮሴፍ ከያዕቆብ ከምናምን እየተወራረደ አሁን ሉቃስ ላይ እንደሚለው ከዮሴፍ ስለሚመጣ ስጋዊ ማንነትን ተካፍሏል። ከተካፈለ ደግሞ ያው ፍጹም አምላክ አልነበረም፣ ፍጹም ሰው ስለነበረ በሰውኛ ማንነቱ ኃጢአትን ተካፍሏል። ስለዚህ ለሱ ለስጋዊ ማንነቱ ማን ሞተለት ነው ጥያቄ። ሊዱ ደህና ነሽ? ደህና ነኝ። እኔ እኮ መጥተው አይመልሱላችሁም። ስለዚህ አሁን ባጠባቂያቸው ስለሆንኩ እኔ ልመልስላችሁ ብዬ እንጂ አያገባኝም። እኔ ሲጀምር ኢየሱስ አሁን ላይ እኔ ኢየሱስ ሰርቫይቭ አድርጓል ብዬ አላስብም። መቼ ልታስረጅ ነው የምትመስዪው? ግን አያገባኝም። ኢየሱስ ሰርቫይቭ አላረገም ብዬ ነው የማስበው። ስለዚህ አያገባኝም። ሊዱን ያፓታሽም እኔ ገብቻለሁ። ከኔ ያለሽ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ወራህመቱላህ። ሊዱ ላናገር ነው የገባው። ሊዱ እየተከራከረሽ ያናችሁ እኔ አያገባኝም። ተወኝ። እኔን ጀምረሻል አልፋታሽ እንዴ? ኖ አይ ያልተጻፈ ነገርማ አናነብም። ምንድነው? እንደዛ ነው ያልኩት እኮ። አይ ኢየሱስ ኃጢአት ሰርቷል እኮ በራሱ ንግግር ማለት ነው።
በራሱ ንግግር ኢየሱስ ተጠያቂ ነው። ምን ብሎ በራሱ ነው ንግግር ኃጢአት ራሱ የሰራው? ገሃነም የሚያስገባውን ድርጊት ነው እሱ ራሱ የተናገረው። ይህን ታውቂያለሽ አታውቂም? አላቅም። የምን ንግግር ነው ደግሞ ገሃነም ያስገባው ኢየሱስን? እሺ ወንድሙን ጨርቃም ወይም ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል ብሎ ተናግሯል አይደል? አዎ ቶቶ በቃ አገባኝ። እሺ ክፉ ናት የምር። አይ ቀጥል። እሺ ስለዚህ